ጠርቆ እንትን ብሎታል አስወግዶታልና ሙሐመድ ምን ብሏል የአሹራ ጾም ወይንም ደግሞ የፋሲካ ትልቅ ኃጢአት የሚደመስስ ነው ብሏል እንዴት ሆኖ ሃው እናየዋለን ማለት ነው እናየዋለን ኃጢአት ትልቅ የሚደመሰስበት እንደሆነ አምኖታል ሐዲሱን እናሳያቸዋለን እኛ ኃጢአትን የሚያስወግደው እርሱ ክርስቶስ በእንጨት ላይ ተሰቅሎ ኃጢአታችንን ስላስወገደልን ነው እቺን ግን ባለማወቅ ኮርጆት መሐመድ ወስዶታል ወስዶ ሲጾመው ነበር ኃጢአት ሁሉ እንደሚያስወግድም አለኝ ችግር የለው እንደሚያስወግድም ተናግሯል ማለት ነው ስለዚህ ሌላኛው ዋንኛው ደግሞ ምንድነው ከአንድ ያዳምጥ ረመዳን ከዛ በኋላ የሚመጣ ነው ረመዳን የመጣበት አንድ ወር ምክንያት ለምንድነው ሁለት ወር እንደኛ ፋሲካን ማይጾሙት ሚለው በጣም አስቂኝ የስኮላሮቻቸው እንትን አለ እንዴት ረመዳንን መጾም አንድ ወሩ ስለከበዳቸው ክርስቲያኖች በደንብ አስተውሉ አንድ ወር መጾም ስለከበዳቸው ከሚስቶቻቸው ወሲብ ስለማያደርጉ ስጋ ስለማይበሉ ክረምትም በጋም ስለሚጾሙ ስለከበዳቸው በደንብ አስተውሉ አንድ ወር ነበር የታዘዙት ስለከበዳቸው 55 ቀን አደረጉት ሰው ሲከብደው ይጨምራል ወይንስ ይቀንሳል በመረጃ ዝም ብለህ አታውራ ፕሊዝ ላወራው ሁሉ መረጃ ሰጣችኋለሁ ሰው ሲከብደው ይጨምራል ወይንስ ይቀንሳል ስለከበዳቸው 55 ቀን አደረጉት እኛ ግን አላህ ወደ እውነቱ መለሰውና 30 ቀን አደረገው ስጋ መብላቱንም ፈቀደልን ወሲብ ማድረግንም ማታ ፈቀደልን እነሱ ግን ስለከበዳቸው 55 ቀን አደረጉት ለማቅለል ብለው ወደ እውነተኛው መለሰው ይሉናል እናያቸዋለን ማለት ነው የትኛው ነው ሪል ሴንስ የሚሰጠው ቢላው እናያለን ሰው ወደ ቶፒኩ ነው መለስና መሐመድና መረጃ ስጠይቀኝ የነበረው ወጣ እንዴ መሐመድ ላኛው እሺ ማይክን አንሳው ማስረጃ እፎይ ኦኬ አሹራን ጾም እንዴት ነበር ሲጾም የነበረው መሐመድ ከማን ሰምቶ ነው አታውቅም ስለ አሹራ ጾም ማወቅ የሚያውቅ ያላችሁ ማይካችሁን አንሱ ምክንያቱም እሱ ራሱ አሹራ ጾም በራሱ ብዙ ችግሮች ስላሉት አንደኛ ግጭት አለበት ሁለተኛ የተናገረባቸው ስህተቶች አሉት አራተኛ ኢንቴንሽኑ ራሱ የተለያየ ነው መሐመድ ካለው ጋር እናንተ ከምታስቡት ጋርም የተለያየ ነው ብዙ ነገሮች ገሰሶች ስላሉት ስለ አሹራ እውቀቱ አለ የሚል እስቲ አንዳችሁ ማይካችሁን አንሱ እውቀቱ ያላችሁ ማይኩን አንሱ ኦኬ ሙባ እንኳን ደህና መጣ ደህና ቆያችሁ መልካም አሹራ ጾም ምንድነው እሱ የአሹራ ጾም ከእስልምና ጋር አንደኛ በመጀመሪያ ማለት ነው ማወቅ ያለብህ ነገር ከቁርአን የወረደ ወይም ደግሞ ከቁርአን አንቀጽ የወጣ የአሹራ ጾም እንደሚዘግበው ሚዩት ነው እናልክ ሚዩትን አንሳ ሚዩት አርጋታል ሚዩት ነህ ይሰማችኋል ክርስቲያን ሰማ ሚዩት አርጋ ነበረ ቀጥለው ሚዩትን አንሳው ሙባ ኢስላሚክ ሚዩት አርጋ እንደ ሙባ ሚዩትን አንሳ እናቀጥል እንደ እስልምና አልክና ከቁርአን ወጣ አዲስ ከወጣ ብለህ ምን እንዳልክም አይ ዶንት ኖ ስላሹራ አቃለው ብለህ ነበር ያነሳው ኤኒዌይስ ኢስላሚክ ቀጥል እሺ አይ ቲንክ ታውቃለህ መሰለኝ ማይክ ስላነሳ አንተ ቋደራ መጣ እሺ አመሰግናለሁ እንኳን ደህና ቆያችሁ አንድ ነገር ልናገርና ቶፒኩ ላይ ተከትለኝ ማለት ነው ቶፒኩ ላይ ያሹራ ጾም ነው ያሹራ ጾም ማቃትን ነገር ነው ነገር እኮ ማቃትን ሰው የሚያቆን አይደል የሚናገረው ማቃትን አንድ ነገር ምን ይላል መሰለህ ቁርአን ላይ የተከበረው ቅዱስ ቁርአን ላይ ምን ይላል መሰለህ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም የኩን ለሁ ኩፉወን አሐድ ይላል ይሄ ማለት አላህ አንድ ነው አይወልድም አይወለድም ማለት ነው ማቃትን ነገር ልንገረብ ስህተት ነው አመሰግናለሁ ቻው ስህተት ነው
የተናገርከው ስህተት ነው። አንደኛ ቁል ሁወ አላሁ አሃድ ማለት አላህ አንድ ነው ማለት ሳይሆን አላህ አንዱ ነው። የትርጉም ስህተት ወጣ እንዴ? አንተ አንድ ብቻ ደስ አይ ምሳም ቆይ ብላስ ያታውራ አላሁ ሰመድ ማለት ደግሞ አላህ ድፍን ነው ወይንም ደግሞ ኮንክሪት ነው ማለት ነው። ሰመድ ማለት ጠንካራ ድፍን ማለት ነው። ቆይ አዳም ለም የሊድ ወለም ይውለድ ማለት ደግሞ አላህ አይወልድም አልተወለደም ማለት ነው። አዳም ዝም ብለህ አቀባጥር ፕሊስ አዳም ሸኛው ማይኩ የሚያነሳ ነው። ለም የሊድ ወለም ይውለድ የሚለው ደግሞ አላህ አይወልድም አልተወለደም ሳይሆን አላህ አልተወለደም አልወለደም ነው። አልወለደምና አይወልድም ልዩነት አለው። እኔ ለምሳሌ አልወለድኩምና እፎይ አልወለደምና እፎይ አይወልድም ልዩነት አለው። አይወልድም ከሆነ ወደፊትም አይወልድም ነው። አልወለደም ከሆነ ግን አስቀድሞ አልወለደም ነው። ስለዚህ አስተካከል። ያልወለደበት ምክንያት ደግሞ ምንድነው? በራስህ ነው እንደምትፈታው ፕሊስ አዳምጪ። ሱራ 6:101 ደግሞ ሚስት ስለሌለው ነው ያልወለደው። ስለዚህ ማቃተን ብሎ የተነፈሳትን አስተነፈስና በደቂቃ ውስጥ። አሁን ቶፒኩ ላይ ግቡ። ሰዎች ለምን ታረጋለህ? ለምን ታስገባለህ? ጥያቄ እንዲመልሱልህ ካልፈለክ ለምን ታስወጣለህ? አይ ማንም ማለት ያለ ማስረጃ ከምታወራ በማስረጃ ነው ማውራት ያለበት። ቶፒኩ ላይ ማቃተን ብሎ እኮ አንዲት አረብኛ በጫጭቋታ አወራና ጥሎ ፈረጠጠ። ማያቅ ሰዎችን ሸውዱ እንጂ እኔን አሸውዱኝ። ስለዚህ አሁን ቶፒኩ ላይ ግቢ። አሹራ ጾም ታውቂያለሽ? ስለ አሹራ ጾም እኔ አንተ ልጠይቅህ መጀመሪያ። ስለ አሹራ ጾም ታውቂያለሽ አታውቂም? ተቆርጦ ደግሞ ጫካ ላይ ተቆርጦ የሚበቅል እንጨት እያመለክ ስለ መሐመድ ታወራለህ እንዴ? በፈጣሪ እና መሐመድ ቂጡን የጠረገበትን ድንጋይ ትልሰለ እንዴ? ምንድነው እሱ? እንጨቱን የገረመ መሐመድ ቂጡን ጠርጎ እዛ ያስቀመጠውን ሴቶች ፔሬድ የሚቀቡትን ድንጋይ ሄደ ትልስ የለ እንደ ስሙሽ ታርገለ እንደ ሄደ መሐመድ ደግሞ ያንን ድንጋይ በእንጨት እየነካ እንጨቱን ይስም ነበረ። የኛ እንጨት መስቀሉ ኃይል አለው። ያናድድሃል አይደለ? ምክንያቱም ዲያብሎስ የተቀጠቀጠበት ስለሆነ መስቀል ማለት ነው። እፎይ በስነ ስርዓት ብንነጋገር ሴቷን ሸኛት ክርስቲያን። ኦኬ ቶፒክ ላይ አውሩ ጋይ ሙስሊሞች ቶፒኩ ላይ ግቡ። አሁን ተረጋጉ፣ ፓኒክ አታርጉ። እስካሁን ድረስ ምችሉ ብቻ ስለ አሹራ ማውራት ምችል ማይከን አንሳው ሞግታለው አቃለው ቢል ኦኬ። አላህ አንድ ነው ይሰማኛል። አንድ ነው። አሁንም አንድ ነው። ምኑ ነው አንድ? እጁ ነው እግሩ? አላህ አንድ ነው። የዓለማቱ ጌታ ማለት ነው። አላህ አንድ ነው ማለት ሙሳ ጣልቃ ትግባ። ጣልቃ ከገባ ካሁን በኋላ ትወርዳለህ። ሴት ልጅ አይደለህም አንተ። ተደረበህ አታውራ። ወንድ ልጅ ነህ። ወንድ ልጅ ረጋ ብሎ ተራውን ሲጠብቅ ነው የሚያምርበት። ኦኬ ምኑን ቆጥረ ነው አንድ ነው ያልከው? አላህ አንድ ነው። አይሰማህም? እኔም አንድ ነኝ። ስለዚህ አምሳያ ያለው ማለት ነው አንድ አላህ አላህ የሚሰራውን አንተ አተም ሰማይን ቀጥ ብለህና አላህ ይሰራው። ኦኬ አላህንም ሰርቶ አቅም ኤኒዌይስ ችግር የለውም። እሺ የአሹራ ጾምን መሐመድ ማናዞት ነው የጾመው? አሹራ ጾምን መሐመድ እንዴት ነው የጀመረው? አንተ ስለ አሹራ ምን አገባህ? እናጠይቃለህ ምንድነው? መልስ ምን አገባህ አይሆንም። ምክንያቱም ስማችንን ጠርቶ የቀጠፈበት ቶፒክ ስለሆነ ክርስቲያኖችን ጠርቶ ስማችንን ጠርቶ የቀጠፈበት ይዋሸበት ስለሆነ አንድ ወር መጾም ከበዳቸውና ቆይ አንድ ወር መጾም ከወሲብ ርቀው ከስጋ ርቀው አንድ ወር መጾም ስለከበዳቸው 55 አደረጉ። ስለዚህ የኛ አላህ ፍትሃዊ ስለሆነ አለ ወደ ቀድሞ መለሰ። ዝሙት እኛም አልቻልንም ስጋ መብላት እናቁም እንደ ሲሉት መሐመድ እኮ ነው አላህ ሐላል ያደረገው ቆያዳም ሱራ 5:85 ላይ ዲሳዳን አላህ ሐላል ያደረገውን ያጣፋጭ ለምን ራያችሁ ዘይር ብምታደርጋላችሁ? ለእናንተ ተፈቀደ አለ ስጋ ብሎ አለ። አሁንም ሞከራ ያደረጉ ስጋ በልተው ሲያዩት ዝሙቱን አልቻሉም። በዛ ሱራ 2 ላይ ደግሞ 187 ነው 185 ላይ
ዝሙትም ወሲብም ማታ ማታ ለእናንተ ተፈቀደ አለ። እኛ ከብዶን እሺ ከ30 ቀን 55 ቀን ካደረግን ጾሙን እኛ ከበደንና ከ30 ቀን 55 ቀን አደረግን። እናንተ ምንድን ነው ያደረጋችሁት? ዝሙትም ፈቀደው፣ ስጋ መብላትም ፈቀደ። ሽፍት አደረገ ቀን የሚበላውን ማታ እንዲበላ። ምክንያቱም ሳውዲ አረቢያ ላይ በጣም ሞቃት ነው። ቀን ተኝተው ይውላሉ፣ ማታ ነው የሚንቀሳቀሱት። ቀኑን ነው የቀየሩት፣ ሽፍት አደረጉት ማለት ነው። ኤኒዌይስ አሹራ ጾም ማን ያስጀመረው? አሹራ ጾም ማን ያስጀመረው? መሐመድን። መካ ነው መዲና ነው የጀመረው? ማስረጃ ይለኛል። ለምን ማስረጃ ዝሙት ፈቀደ የሚለው ማስረጃ ስጠኝ። ኦኬ ወሲብን ፈቀደላቸው ያለውን ማስረጃ እኮ ወሲብ ፈቀደላቸው አልፈቀደላቸው? መጀመሪያ የምጠይቅህ መልስ ስለተናገርከው ነገር እንደማታ ከመናገር በፊት መጀመሪያ ማስረጃ አቅርብ። ስለተናገርከው ነገር ማስረጃ አቅርብ። ኦኬ ወሲብ ከፈለጉ ፎጣ ዝሙት ፈቅደዋል ብለሃል። ዝሙት የፈቀደበት ማስረጃ አምጣ። ሳይ ሙስሊም 1406 ፎጣ ሰጥተው ወሲብ ማድረግ ዝሙት ነው አይደለም? ልብስ ሰጥተው ወሲብ ማድረግ ዝሙት ነው አይደለም? ክፈተው ክርስቲያን። ሚስቶቻችን እንደ የሉም ወሲብ እናድርግ እንደ ሲሉት ልብስ ነገር እየሰጠ ወሲብ አድርግ የሚል ዝሙት አለ? ታዲያ ፈቅዶታል። ቻሌንጅ ልታደርገኝ ትሞክራለህ? ቶፒኩ ላይ ብገባ አይሻልም? ነብዬን ከምታዋርድ በልብስ ፎጣ በምናምን ነገር እየሰጠ ለወቀደ 3 ቀን ወሲብ ማድረግ ዝሙት አለ? ኤኒዌይስ የአሹራን ጾም ዝም ብለህ አፍህ እንዳመጣ አታውራ። ሳይ ሙስሊም 1404 1406 ክርስቲያን ፈትለ በጣም ነው የሚሸተው። እፎይ በጣም ነው የሚገባኝ። ለሙስሊሞች ወይስ ቶፒኩ ላይ ተከታተላለህ? አንዴ ፈተውና ባክና አድርገዋለን። አፍህ በጣም ይገባናል። በረመዳን አፌ ከሸተተ ክርስቲያን ይሄ ሰውዬ አያውቅም ማለት ነው። የኔ አፍ ሽታ በገነት ውስጥ ምንድነው? እሱ የኑር ብርሃን ነው ይላል። ታውቃለህ? በአላህ ዘንድ ከሽቶ በላይ የአፍ ሽታ ተወዳጅ ነው ይላል። ይህን አታውቅም? ቻሌንጅ ታደርገኛለህ? የአፍ ሽታ ያንተ ግማቱ አፍህ በአላህ ዘንድ ከሽቶ ይበልጣል አይበልጥም? ና ቻሌንጅ አድርገኝ ከፍ በልና ና ሲጀምር ሙስሊም ቆይ የአፍ ግማት በአላህ ዘንድ ከሽቶ በላይ ተወዳጅ ነው አይደለም? አላህ አንድ ነው ባዩ የአፍ ግማቱ በአላህ ዘንድ ወጣ። ተሳስተን የተናገርከው ተሳስተ ነው። ሴጣን አሳስቶና ኤኒዌይስ ቶፒኩ ለስቲክ አርጉ። አንድ ነገር አንሱኛ ላይ ወስደን መስመር እናስይዛችኋለን ማለት ነው። ሶ አሹራ ላይ የሚያውቅ ብቻ እጁን ያንሳሲ። ቻሌንጅ የሚያደርገን እኛ ላይ ስለተቀጠፈ ይሄ ነገር ማለት ነው። ፋሲጋችን ክርስቶስ ነው። አዎ በሱ ከኃጢአት ሁሉ ነፃ እንወጣለን። እናንተ አሹራን ስለጾማችሁ እንዴት ነው ከኃጢአት ሁሉ ነፃ የምትወጡት? አሹራ ማለት ፋሲጋ ነው፣ ነፃ መውጣት። እናንተ ነፃ የምትወጡት በምን ምክንያት ነው? አሹራን። ምክንያቱም ነብዩ አሹራን መጾም ነፃ ያወጣል ኃጢአትንም ብሏል። አሹራን ራሱ ኬት ነው የኮረጀው? ነብያችሁ ኬት ነው ያመጣው? የአሹራን ጾም ኬት ነው የወሰደው? ሙባ ደጋግመ ማይክ እያነሳ ነው። ቀጥል። የአሹራ ጾም ከቁርአን ላይ ነው የወረደው። ከቁርአን ላይ የወጣ ነው ሲጀመር ማለት ነው። ቁርአን ላይ የወጣ ነው መጣችሁት። ሁለተኛ ደግሞ እኛ በአመት አንድ ጊዜ ነው እንትን የምንለው እያልክ ነበር። እፎይ ቆይ አንድ ጥቅስ ቆይ መሬት ያዝ። ሁለተኛ ደግሞ እናንተ በአመት እኛ በአመት ቆይ ተረጋጋ። ላወራሃት አንድ ማስረጃ አንተ ቁርአን ላይ እንዳለ መረጃ አንተ መረጃውን አንተ በአመቱ ነው ኢየሱስ የሚወለደው። በአመቱ እየተወለደ አምጣ እስኪ ፕሊስ አምጣ፣ ማስረጃውን አንተ ቅድሚያ። እሱ አለ ከቁርአን ላይ ይወጣልሃል። ግን እኛ በአመት ነው ፋሲካን ገናን የምናከብረው ጥምቀትን። ኢየሱስ ክርስቶስ በአመቱ እየተወለደ እየሞተ ነው። which is damn stupid idiot የሆኑ ሰዎች
ለምሳሌ ሰው ልደቱን ሲያከብር በአመት እየተወለደ የሚመስላቸው ንፍጥ ጭንቅላት የተሸከሙ ማለት ሙስሊሞች ናቸው። አንተ ለምሳሌ እንትንን ታከብራለህ፣ የእርድ በዓልን ስታከብር ኢዳል ፈጥርና ኢዳል ዳን ታከብራለህ። በየአመቱ ያ ክስተት ተከሰተ ማለት አይደለም። አብርሃም ልጁን እዞ ለእርድ ሄደበት ብለህ የእርድ በዓልን ስታከብር በየአመቱ አብርሃም ይስሐቅን እያረደው ነው ማለት አይደለም። ምን አይነት ጭንቅላት ነው ያላችሁ? በየአመቱ ስታከብረው የእርድ በዓልን የአረፋን በዓል ስታከብር በየአመቱ አብርሃም ልጁን አረደ ማለት ነው። አብርሃም ልጁን ለእርድ ሊሰዋ ዞ የወጣበት ብለህ በየአመቱ ታከብራለህ። ኃጢአትን ይቅር የሚባልበት ቀን ብለህ ታከብራለህ። ኦኬ፣ በየአመቱ አብርሃም ሞቶ እየተነሳ ልጁን እያረደ ነው ማለት ነው። ይሄ እስልምና ጭንቅላት ነው። ኦልራይት፣ ቀጥል። ስለ አሹራ ታወራለህ። አሹራን ቴን የኮረጀው መሐመድ እኔ ነገርኩህ እኮ። ምንድነው ጥያቄ ቀይረ? በቁርአን ነው የወረደው ስለ ጾም ነገር አልቀይር። ቁርአን ላይ ከወረደና አሳየኝ አልኩህ። እስቲ ኮርጆ ነው እያልኩ ነው። ና አሳየኝ። ቁርአን ግልጽና የተብራራ ነው አለ። ሱራ 11 111 ላይ ሱራ 12 111 ላይ ሱራ 6 114 115 ሱራ 16 89 ላይ ቁርአን ግልጽና የተብራራ ነው ይላል። እስቲ ስለ አሹራ ጾም እንዴት እንደሆነ አንድ ጥቅስ ብቻ ስጠኝ ከቁርአን። ከፈት ያ እኔ ጋር አሁን ለምሳሌ ስራ ቦታ ነኝ። ያው ከፈት ለክርስቲያን ጥቀሰው። የትኛው ጥቅስ ላይ? ከ114ቱ የትኛው ጥቅስ ላይ ነው ያለው? እሺ መልስ አይሆንም። ጥቀስ። እሺ 6 ቁጥር ነው ካስት 6 ቁጥር ነው ካዝም ብለህ ይሄን ልንካልህ ሙባ ኖ። አሁን አንተ ለምሳሌ አንድ ነገር ልንገርህ ወይ የትኛውን ቁጥር ልንካልህ? 6 ቁጥር 7 አይሻልም? ለምሳሌ 7 ይሻላል። ታውቃለህ ስለ እስልምና ወይ በደንብ ማለት ነው። አንተ 6 ቁጥር እሺ አንቀጽ ስንት? አንዴ ልንገረው። አንድ ይሻላል። ማስረጃ ይኖራል። ቻሌንጅ ታደርገኛለህ። እኔ በደንብ ነው ማስረጃ አለኝ። እኔ ማስረጃ ወይኔ አሁን ለምሳሌ ክርስቲያን ለምንድን ነው ሙስሊም ሰውን ታወጣለህ? ቆይ መጀመሪያ ሚዩት ለምን ታደርጋለህ? ቆይ በእናትህ አንተ ደግሞ ዝም ብለህ ገና ከመግባት እንትን አትበል፣ እየያትበል። አሁን ቶፒክ ላይ ታወራለህ። ማስረጃ ደግሞ አንተ ማስረጃ አለ። በስድብ ይሆን ነገር ማኛም ስድብ መሰደብ የሚያቀርብ ማስረጃ አለ ወይ? ስለምን ስድብ ነው የምታወራው? ስለምንና ቻሌንጅ ስትደረጉ ሁሌም ስድብ ይመስላችኋል? ሶሪ ምንም ማድረግ አልችልም። አፈ እየከፈትክ ነው ሲለው እኔ አፍ የማይከፈታል እኮ ላወራ ስል እኮ ይንቀሳቀሳል። ምን ሆነ? ስለዚህ አማርኛ አይገባም እንዴ? አማርኛ በደንብ ይገባኛል። እሱ ያነቀኔና ምን ሰሙንና ቀኔውን ላውጣልህ በደንብ ከፍቼ ምላሴ ትታይ ድረስ እያንቀሳቀስኩ እያወራሁህ ነው። እሺ አንድ ጥያቄ ልጠይቅህ። ወንድ ከሆነ አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ወንድነቴን እህትህ እንዳርልኝና አሳያለሁኝ። አሁን ቶፒኩ ላይ ግባ። ሙሳ መረጃውን ከቁርአን አምጣና አንተ 10 ጥያቄ ትጠይቃለህ። መረጃውን ከቁርአን አሁን ከቁርአን አለ የአሹራ ጾም ያልከውን እሱን ከቁርአን አምጣና የአሹራ ጾም ቁርአን ላይ እንዳለ 10 ጥያቄ ትጠይቃለህ። ቀጥል። ያው በጭንቅላቴ አሁን እዚህ ጋር ለምሳሌ ቁጥሩ አላውቀው ይችላል። በጭንቅላቴ ልንገር ሸህር ረመዳን الذي انزل عليه في القرآن ቁጥሩ ስንት ነው? ቁጥሩ ስንት ነው? የአሹራ ጾም የትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው የተፈቀደው ጾሙ ብሎ መሐመድ ያዘዘው የትኛው ጋር ነው? በአማርኛ ያዘዘው መሐመድ ነው ያዘዘው? በአረብኛ እየነገርኩህ እኮ ነው። አዳም አላህ ነው ያዘዘው መሐመድ ነው ያዘዘው? አረብኛ ስለወራ በነገራችን ላይ መረጃ መጣ ማለት አይደለም። አላህ ነው ያዘዘው ወይስ መሐመድ ነው ያዘዘው? አላህ ነው ያዘዘው። ማስረጃ ቶሎ በል። ቁርአን የወረደው በነብዩ ነው ወይስ ማስረጃ ስጠኝ። ማስረጃ ነው። ኧረ ሰጠ ክርስቲያን። ቁርአን የወረደው በነብዩ ነው ወይስ በአላህ ነው? አላህ ነው ያወረደው ወይስ ነብዩ ነው? ምንድነው ማስረጃው? እዚህ ጋር አላህ ነው እኮ የጻፈው። ሸሩ ረመዳን ለዚህ ማለት አላህ ጽፎ ጠረጴዛ አዘጋጅቶ እንደዚህ ከትቦ ስንት ፔጅ ነው የጻፈው? አላህ ነው የጻፈው። አልከኝ እኮ ጥያቄ አንድ ጥያቄ ተቀበል። ወንድ አላህ እንደዚህ ከትቦ ነው የሰጠው መጽሐፍ? አሁን አላህ አንተ ጀነም መፈጠረ ሰው ነው ገባ? አንተ ምንም ነገር አትሰማም። አላህ ማን ነው? አላህ መሐመድ ነው አላህን የፈጠረው። አላህ የሚባል አካል የለም ሲጀመር። ኤኒዌይስ ግባ ቶፒኩ ላይ የጀሃነም ነው
የጀሃነምማ አላህ ራሱ የጀሃነም ነው። ሳሂህ ቡኻሪ 48 ገሃነም ራሱ የምትሞላው በአላህ ነው አይደለ? እሱ እዛው እንገናኝ። አላህ ራሱ ገሃነም መሙያ ነው። እኔ እንዳንተው አስተምሮ መሰረት አንተ ትገባለህ። ምክንያቱም ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል አልቁርአን። ሁላችሁም የተባላችሁት ሙስሊሞች ናችሁ። ወራጅ ማለት ደግሞ መግባት ማለት ነው፣ መግባት ነው። ስለዚህ ሁልሽም ወደ ምን ወደ ገሃነም ትገቢያታለሽ። ቡኻሪ 48 ደግሞ አላህ ራሱ ገሃነም ሞላሽ ወይ ብሎ ሲጠይቃት አልሞላውም ስትል በእግሩ ነው የሚሞላት። ያለ ሀገር ገሃነም መሙያ ነው። ስለዚህ እኔን ተወኛዋል። ገሃነም መሙያ አይደለሁም እኔ ገሃነም መሙያ ስላልሆንኩኝ እኔን ተወኝና ለጊዜው ስለ አሹራ ጾም ብቻ አውራሲ ጨረስኩ ሁሉ እኮ። ለምንድን ነው የማይገባክ? ወይኔ በላቸው። ምንድነው ምን አወራና የትኛውን በላቸው? ምን አወራ? ምንም መልስ እንኳን አልሰጠህም። አንድ ጥቅስ እንኳን አልጠቀስክም። ኦኬ ጾም ማለት በቁርአን የወረደ ነው። ነብዩ ተቀብለው ከዛ ተዛዛቸው ያስተላለፉበት እንትን ነው ጾም ማለት። ማስረጃ አልን እኮ ኮርጆ ነው እኛ እያልን ነው እንጂ ምንም የተቀበለው የለም። ከሰዎች አየ ኮረጀ። እቺ ነገር አሪፍ ነች አለ። ለኔ ነው የሚገባው እንደው ምን ልጾማት አለ። ኮረጀ እያልን ነው እኛ ደግሞ። አሁን አንተ ልታምን አትቻልም። ወደ አንተ መራንስ ለምሳሌ ኮረጀ ነው የኛው ተወለፈው ወደ አንተ ውስጥ አንድ ጥያቄ ልጠይቅህ እኔ። ስለዚህ የኮረጀ ነብይ ለምን ትከተላለህ? አይመለከተም። አንተ አይመለከተም። ቆይ ሙሐመድ ጆሮ ነው ያሉት ትክክል ናቸው ማለት ነው። ጆሮ ነው ወይንም ጆሮ ጠቢ ነው ኮራጅ ነው ያሉት ትክክል ናቸው ማለት ነው። በዚህ ተስማማና የፈለከውን ትጠይቀኛለህ። መብቴ ነው። አይመለከተም። እኔ ማመልከው አይመለከተም። መልስ የለማ። አይመለከትም አይሆንም። ምክንያቱም ሙሐመድ ሰርቆ ኮርጆ ከሰዎቹ አየ ኮረጀና ኖ እቺ ታሪክ አሪፍ ነች እኛ እናድርጋታል አደረጋት። ከዛ በኋላ ኃጢአት ሁሉ ይቅር የሚባለው በአሹራ ጾም ኃጢአቱን ሁሉ ይደመስሳል አለ። ያለፈን ኃጢአት ይደመስሳል። ስለዚህ ይሄ ከሰዎች የኮረጀው ነው። ለምን አይገባም? እሺ አንድ ጥያቄ ልጠይቅ። በቃ ምንድነው? እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ። ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል። በጎቹን በቀኙ ፍየሎቹን በግራ ያደርጋቸዋል። መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሰይጣን ጋር ማለት ነው ወደ ገሃነም ይልካቸዋል። እነኚህን የሚጠይቃቸው ምንድነው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ይጠይቃቸዋል። ቃል በቃል ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ስመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ሲጠይቃቸው መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል። ጌታ አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ ሲመጣ አላህ በተመሳሳይ ችን ኮርጆ ሙሐመድ ኮርጆ እመጣለሁ በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ ሐዲስ ኩርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላል። አላህ ከነ የሚመጣው ከአርሽ ላይ ነው። ኦኬ ለካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጪ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እርሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስ እና ፕሌስም ውጭ ያለ
የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲ ወርዱ እንዲ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ እሱ ወደ ላይ በወጣ አንተ በዛነ ወደ ታይ በወርድ ወደዛነ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕላስ መንፈስ ነው። እሱን ማንንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንንም ያየው የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል። ነገር ግን ከመገለጥ አንፃር ሊነገር ይችላል። ለኛ ከመታየት አንፃር መጣ ሄደ ተብሎ ለኛ ይነገራል። ለኛ ሪቪል ሲገለጥ ማለት ነው። ለኛ ሲታየር በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለው ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የናንተ ግን በስጋ ሳይገለጥ አላ በደመና በጥላ ውስጥ ሆኖ ነው የሚመጣው። አንተ ደግሞ which is the worst part ከፈተላት ሜቢ በቀራ 210 ላይ አላ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላ ቁርአኑ ሐፍዘው። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጣዋችሁ እንጂ አይተባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። ኤኒስ ወደ ቶፒኩ መልሰው አሁን ቴንክ ዩ ፍቅ አለውት ያሰማልን። እሺ ፍርዱ አለ አላህ ኦኬ ጥያቄያችንን ሰምተህናል። የመጀመሪያ አካባቢ ጠየቅነው ጥያቄ ሰምቻለሁ። ልጠይቅም ልመልስም አይደለም የመጣሁትና በቃ መልሱ ላይ አሁን መልሱ ላይ መጀመሪያ ትመልሱና ቶፒካችንን ያዝንበትን እንዳንለቅ ከዛ በኋላ ደግሞ ጠይቃላችሁ። እናንተ ስለ አሹራ ጾም ንገረን እስኪ። መሐመድ ማን አዞት ነው የጾመው? አራኝ ፎም በሶስት ነገር ላይ ደንቀ ነገርታው ትመልሳለህ? ፍርዱ ትመልሳለህ? መልሳለሁ። ቀጥል ቶፒኩ ላይ እሺ ቀጥል። እፎይ ለእስልምናም ሆነ ለክርስትና ማለት ነው ለእስልምና ያለው አትኩረት ጊዜህን ሰዓትህን ሁለመናህን ገለህ እስልምናን በመከታተልህ ማለት ነው በጣም አድናቂ ነኝ። አንደኛ ሁለተኛ ደግሞ ለትዕግስትህ በጣም ነው የማደንቅ። በጣም አመሰግናለሁ። ታጋሽ ነኝ በጣም ኦኬ በጣም ጎበዝ ነው። ታንክ ዩ ኦኬ ማንኛው ነው ያለው? እስላም ወይስ እስላም ካንደራ መጣ? ድምጽ ቀንስልኝ። ምን ነበር ጥያቄው? ማን ነው ያዘዘው? ነብዩ አላህ ሰለላሁ ዐለይሂ ወሰለም መጾም አይደለ? አሹራ ጾምን እንዴት ነው የጀመረው መሐመድ? የአሹራን ጾምን እንዴት ነው የጀመረው? ኮርጆ ነው ወይንስ መገለጥ መጥቶለት ወይንስ እንዴት ነው? የአሹራ ጾምስ ትጾማላችሁ ወይ እናንተ? ፈይሰል ወይ በና ይሰማል? ሰማል። እንዴት ነው? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም፣ ግን ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነው? ሰማል። እንዴት ነው? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም። አለው ሰላም ናችሁ? ይሰማል?
ኦኬ ሜቢ አሹራ ጾም ስለ አሹራ ጾም ታውቃለህ? ትንሽ መልካም። ስለ አሹራ ጾም በቁርአን ውስጥ የተባለ ነገር አለ? የለም። ለኔ ልመልስ። ሰላም ቆይ ትናንትና መጣለ ረመዳን ቆይ ተራ ጠብቅ። ስለዚህ በቁርአን ውስጥ የለም ማለት ነው። አሹራ ጾም የተጠቀሰ ነገር ቁርአን ላይ የለም፣ ግን ልመልስልህ። ቆይ አንዴ ትመልሳለህ። ቁርአን ላይ የለም። ነብያችን ቆይ ፈይሰል፣ ቁርአን ከሰማይ በታች ከምድር በላይ ቅንጣት ብናኝ ክብደት ያላት እንኳን ሳንዘረዝር አልተውንም ብሎ ታበቃ። ልብ በል፣ ከሰማይ በታች ከምድር በላይ ብናኝ ክብደት ያላትን እንኳን ያልዘረዘር ነው የለም ሁሉን ዘርዝረናል ብሎ ካበቃ በኋላ ኃጢአትን ይቅር የሚያስብል ጾምን እንዴት ነው መዘርዘር ያልቻለው? እሺ እኮ ልነግርህ ነበረ። እሺ ቀጥል። ኔትወርኩ ይዞኝ መሰለኝ እኔ ጋር ድምፁ እያስተጋባ ነው። አሹራ ጾም የተጀመረው እንዴት ነው መሰለህ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሄዱበት ጊዜ ይሰማላ? ከመካ ወደ መዲና በሚሄዱበት ጊዜ አይሁዶቹን መንገድ ላይ አገኟቸውና አይሁዶች እንደጾሙ ረሱላችን ሰለላሁ ዐለይሂ ወሰለም አዩ ማለት ነው። ከዛን አይሁዶቹን ያኔ ምን ብለው ጠየቁ? ነቢያችን ሰለላሁ ዐለይሂ ወሰለም ለምንድን ነው የጾማችሁት ብለው ሲጠይቋቸው እኛ የጾምነው ሙሳ ዐለይሂ ሰላት ነቢዩላህ ሙሳ ዐለይሂ ሰላት ወሰላም ህዝቦቹን ከፍርዓውን ነፃ ያወጣበት ጊዜን በማስመልከት ነው እኛ ምን ጾመው ብለው ለነቢያችን ሰለላሁ ዐለይሂ ወሰለም ይመልስላቸዋል አይሁዶች ማለት ነው። እንደዛ ከሆነማ እኔም በነቢዩላህ ሙሳ የሚደረገውን ነገር ሁሉ አደርጋለሁ ብለው ነቢዩላህ ሙሳን ሪስፔክት ለማድረግ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ጾም የጾሙት ይላል። ከዛ በቀጠል ደግሞ ሰሂህ ቡኻሪ 20412 ላይ ቁጥር ላይ ተጠቅሷል እና በሱም በተጨማሪም ደግሞ ወደ ትንሽ ቁጥሩም እንትን ይላል እና ሰሂህ ሙስሊም ላይ ደግሞ 1130 ኤ ላይ እና 1130 ሲ ላይ 1162 ቢ ላይ ተጠቅሷል ማለት ነው። ስለ አሹራ ጾም ማለት ነው። ይሄን ይባለው መያዝ የተፈለገበት ዓላማው የተፈለገበት ዓላማው ነብዩላህ ሙሳ አለይሂ ሰላቱ ሰላምን ለማክበር ነው ማለት ነው። ጨርሻለሁ። ኦኬ። ስለዚህ ሙሐመድ ወደ መዲና ሲሄድ ልበል ከመካ ወደ መዲና ሲሄድ አይሁዶች ይጾሙት ነበረ። ጠየቃቸው፣ ምንድነው አላቸው። አሹራ ጾም ነው። ከዛ እኛ የሙሳ እንደዚህ ወጣንበት እንደዚህ ያሉት። አሃ እንደዛማ ከሆነ እኔ ነኝ መጾም ያለብኝ በሙሳ ብሎ ሙሐመድ መጾም ጀመረ፣ አዘዘ ማለት ነው እንዲጾም አይደለ? እንደዛ ነው አይደለ ፈይሰል? ለምሳሌ ስለዚህ መገለጥ አይደለም ማለት የነበረው እና ስለዚህ መገለጥ አይደለም ለሙሳ የሚደረገውን ነገር ስለዚህ አላህ መገለጥ አውርዶለት ሳይሆን ሰዎቹ ሲጾሙ አይቶ ከነሱ ወስዶ ነው የጾመው ማለት ነው። አይደለም ሙሳ ለኛ እስልምና ሃይማኖት ተከታይ ኢስላም ፕሊስ። ምክንያቱም ስለዚህ ከአይሁዶቹ አይሁዶቹ እንደዛ አሉት። እሺ አሁን እዚህ ጋር የሚያሳየው ምንድነው ታውቃለህ? ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም ለሙሳ ወይም ደግሞ ለነብዩላህ ሙሳ አለይሂ ሰላቱ ሰላም ያላቸውን ነብዩላህ ሙሳ አለይሂ ሰላቱ ሰላም ለማክበር ነው ይሄ የሚጾመው ማለት ነው። ዓላማውን እንደዛ ነው። እኔ እስከማውቀው እስኪ ያነሳው ነገር ስህተቶች ስላሉ እመጣበታለሁ ስህተቶች ስላሉ ቡኻሪ 1893 አንዴ ክፈትልኝ ክርስቲያን አስታርቅልኝ እና አዲስ 19 አይደለም 1812 ነው ያልኩህ 1893 ያው ለና አዲስ እስቲው ካንተ ካልከው ጋር ይጋጫል። ምን ካልኩ ያ ፈይሰል አንተ ካልከው ጋር ይጋጫል። ተናገርከው ሙሐመድ
ያ መሐመድ ወደ መዲና ሲሄድ አይሁዶችን መንገድ ላይ አግኝቷቸው ሲጾሙ ማለት ነው የአሹራ ጾምን። ከዛ ሲጠይቃቸው እኛ ሙሳ የጾመው ጾም ነው ብለው ነገሩት። ከዛ በኋላ እሱ መጾም ጀመረ ነው ያልከው። አሁን ይህችን ሀዲስ አንብብና ከዛ በኋላ አንተ ከተናገርከው ጋር ምን አይነት መልስ እንደምትሰጠን አንዴ እንመልከት። አይደለም ነብዩላህ ሙሳ ጾሙታል አይደለም። ይኸውልህ ነብዩላህ ሙሳ አለይሂ ሰላቱ ሰላምን የሱን ለማስታወስ ነው። እሱን ተው በቃ እሱን ቅድሚያችን አዲስ አንብባት። አረብኛውን አድርግላት እስላም ታንብበውሽ። ድምፅሽን ከፍ አድርጊና አንብቢ እሺ። ኃጢአት ይቅር የሚያስብለው ጾም እንዴት ነው? ኦኬ ኢስላም እየተረጎምሽልና ድምፅሽን ከፍ አድርጊ አታችን ከፍ አድርግልኝና እኔ ላንብበው ለራሴ ወሬንሱ እንዲረዳ እንዴ ከዚህ ጀምሮ እስኪ አንብቢው ምን እንደሚል። አረብኛ አትችሉም እኮ ዙራ አንዴ ከፍ አድርግልኝ ላንብበው። ኦኬ እየተረጎምሽ ችግር የለውም ተርጉሚ። እኛ የቋንቋ ጥገኛ አይደለንም። አነ ቁረሽ ከሚለው ጀምረሽ አንብቢ። حدثنا ما አትችሉም አረብኛ ባላ እኔ መተርጎም አልችልም። ከፍ አድርግልኝ ከዚህ ችግር የለውም። كذي كاتي. اوكي ان قريش كانت تصوم يوم العاشوراء في الجاهلية، ثم امر رسول الله صلى الله عليه وسلم بالصيام حتى فرض رمضان، وقال رسول الله صلى الله عليه وسلم كفر لي من شاء فليصم ومن شاء افطر. ترجم يا ميتا ترجي من ترجم الله ترجم الله ترجم أنا بعد نببش ترجم أنا بعد نببش بيت متى قوموا بيت تجمر كالك فيصل نقرو كالك قوموا بيت إنده تجمره إيه قريش لا يلا يتنا ميلو أنا قريش ميلو نارجلات قريش يتنا يالله قريش مكة قريش إنه مكة فيصل جنين يالله لكنو فيصل لكنو مدينة لأنه تجمروا إيه كتجمر هالانو أمطات مدينة لأنه يمطوا عشرة يمطوا أمطات مدينة لأنه إسلام مشو إسلام كوي قريش محمد كمدينة ولا مكة يمطوا كمكة كونه ولا مدينة كمكة ولا مدينة هجرة ليس هيد مدينة ليس تصوم يا يوم بليز قريشوች ሲጾሙ አየያለሽ መዲና ብለሽ ተዋሽናል። መዲና ሚልስ እዚህ ክፍል ውስጥ አሳየ። قريش كانت تصوم እየጾሙ ነበረ። አልታየም ቁረይሽ ላይ አይደለም ታየም። ቆይ ፕሊዝ كانت تصوم ቆይ ማን ነው እየጾመ የነበረው? قريش ناس قريش كانت تصوم يوم عاشوراء። ቆይ አንዴ። ስለዚህ ቁረይሾች እየጾሙ መሐመድ እሱን የተቀበላቸው አይደል? ስም አሹራ የሚለው ስም እኮ ከኛ ነው ያመጣው አይደል? አሹራ የተባለው በአረብኛ ነው። ከኛ ነው ትላለች እንዴ? ፕሊዝ ከነሱ ገና መሐመድ እኮ እየጠየቃቸው ነው። ምንድነው እያለ እየጠየቃቸው ከኛ ነው የወሰደው ትላለች። ኤኔስ አንበብላችሁ ለኦዲየንሱ ሁሌም ውሸትና ማጭበርበር የገንዘባቸው ስለሆነ ለኦዲየንሱ አሳያቸው። ያ ኦኬ ኤኔስ ፈይሰል እኔ ያልኩን ሐዲስ ቁጥር ተፈተልኛ አንተ ያልከውማ ችግር የለብንም። ያመናችሁ አይደል? ሰው ሳነብላችሁ በሰነፍ መረጃ ፕሊዝ ቆይ ፈይሰል አንተ ያመጣኸው እኮ እኛ የለም አላልንም እኮ አንተ ያመጣኸው አለ which is ግጭት ነው። አንደኛ ግጭት ነው። ስለዚህ ጥያቄያችን ከማንኛው ነው የኮረጃው የሚል ይሆናል ማለት ነው። አንድ አዳምጥ አዲሱ ይነበብ ቅድሚያ ከመካ ቆይ አንተ ያመጣኸው አዲስ ብቻ አይደለም የሚሆነው እኛ የምናመጣውንም ትቀበላለህ። አንተ ያመጣኸውንም እናውቀዋለን። ስለዚህ ሙሐመድ ከማንኛው ነው የኮረጃው ብለን ደግሞ እንጠይቀሃለን። ገና ኔክስ አሁን ሲያን ለዛ ነው ተረከረ ምንለው አንዴ ፈይሰል አንዴ የሚታርክ ያ ናሬትድ አይሻ እንደተረከች ይላል the Quraysh used to fast on the day of Ashura ቁረይሾች በአሹራ ቀን ይጾሙ ነበር። መቼ? in the pre-Islamic period በጃሂሊያው ጊዜ ከቅድመ እስልምና በፊት ማለት ነው። and አላህ አንዴ pre ኢስላሚክ ፔሪድ ማለት ነብይ ከመሆኑ በፊት ቁረይሾቹ ምንን ይጾሙ ነበረ?
እስልምና እዚህ ጋር በቃ ነገሮች ሁሉ ያልቃሉ። ፕሪ ኢስላሚክ ፔሪየድ ላይ መሐመድ መዲና ነበረ፣ መካ ነው ያለው። መሐመድ ነብይ ከመሆኑ በፊት ማለት ነው። የመሐመድ ቤተሰቦች ቁረይሽ ናቸው፣ የቁረይሽ ጎሳ ናቸው። ይጾሙ ነበረ። ቀጥለው ሳካር ጋር ክርስቲያን ኦኬ እሺ ፈለገው እንዴት ነው መሰለህ? እፎይ ለምሳሌ ረመዳን ፕሊስ አዳም ተቀር okay and then Allah apostle ordered Muslims to fast on it the fasting in the month of Ramadan was prescribed so ምንድነው መሐመድ ይሄንን የአሹራ ጾምን ማለት ነው ከቁረይሾቹ አይቶ እነሱ ሲጾሙ ረመዳን ግዴታ ከመደረጉ በፊት ይሄን የአሹራ ጾም ሙስሊሞች እንዲጾሙ አዘዘ አለ። whereupon the prophet said ከዛ ረመዳን ጾም ከመጣ በኋላ he who wants to fast on Ashura may fast አሹራ መጾም ይፈልግ መጾም ይችላል and he who does not want to fast may not fast አሹራን መጾም የማይፈልግ ደግሞ አለመጾም ይችላል ብሎ ነገራቸው ማለት ነው። ኦኬ ፈይሰል ቀደም ምንድነው ያለን? ከማን ነው ሲጾሙ ያየው ነበር ያለን? ክርስቲያን እኔ እኮ እረሳለሁ፣ አስታውሰኝ እስቲ። ከአይሁዶች መንገድ ላይ ሲሄድ እኔ ደግሞ ሐዲስ ልስጥህ መዲና ላይ እንደታየ ሐዲስ ልስጥህ። እኔ እኮ ችግር የለብኝም። ኢስላም አይደለም ሐዲስ ልስጥህ ደግሞ እኔ ሰጥሻለሁ፣ ችግር የለውም። اسمع قال رسول الله نحن احق بكم لا نحن احق بكم فاصامه وامر بصيامه رواه البخاري والمسلم حديث ايهم حديث እኛም የቡሃሪ እንኳን አመጣንልሽ እኛም ቡሃሪን አመጣንልሽ። ስለዚህ ምን ይሆናል ማለት ነው? ነብይሽ የት እንደጾመ እንኳን ማታቁትን ኃጢአት ይቀር ያስብላል የሚል እምነት ይዛችኋል ማለት ነው። የለም አንተ እኮ አረብኛው ነው መተርጎም ያለብክ። ሻፍ ማ አትጪ ሎክ መዲና ሚል አለ፣ መካ ሚል አለ። አፎይ አዳምጠኝ። ጃዲያ በጃዲያ ጊዜ ቆይ እስላም ልብ ካለህ ሚውት አታርገኝ። ልብ ካለህ ሚውት አታርገኝ። ይገባል? አሹራ የመጣው ሙስሊም ያወጣው ስም ነው። አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው ይሄ? እኛ ነን ይሄ ምን ማለት ነው? ኢስላም አሹራ ኢስላም ይሄ ምን ማለት ነው? አልጃሂልያ ኦኬ። ስለዚህ ሙሐመድ አይሁዶች ወደ አይሁዶች ጃሂሎች ነበሩ እነሱ። ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው፣ ነብዩ ሆኖ ከተነሳ በኋላ ነው። እናመሰግናለን። ኢስላም አንዴ ተረጋጊ ኢስላም ተረጋጊና አዳምጪ። በጃሊያ ጊዜ ራሱ የሚጾም ቁረይሾቹ ይጾሙት ነበር ማለት አይ ነብይ ከሆነ በኋላ ነው ያየው የሚለው አርጉመንት ይወርቃል። በጃሊያ አዳምጪ። አሹራ ምን ማለት ነው? አሹራ ምን ማለት ነው? ሙሐመድም ማቀውም አይሁዶችና ክርስቲያኖች ናቸው የሚናገሩት። እሱም ተረጋጊ። አሹራ ምን ማለት ነው? መልስልኝ። አሹራ ምን ማለት ነው? የኛ ባለ መነጽር አሹራ ምን ማለት ነው? መነጽር አድርጌያለሁ አይደለም መሰረቱ አሹራ ምን ማለት እንደሆነ ነግሬሻለሁ እኮ። አይሁዶች የነገሩት ምን ላይ ስላለ ነግሬሻለሁ። አይሁዶችና አንተሳለፍ አሹራ ምን ማለት ነው? አሹራ ምን ቋንቋ ናት? አሹራ ማን ነው ያወረደው? መልካም። ስለዚህ ነግሬሻለሁ አይደለም? አሁን ልብ ካለ አሁን ንገረኝ። የኔን ልብ አውጥቼ ላሳይሽ እንዴ? ልብ ካለ ትላለች ደጋግማ። አሹራ የሚለውን መሐመድ አያውቀውም፣ ጾሙንም አያውቀውም። በመጀመሪያ ከቁረይሾች ኮረጀ። አሹራ ከዛ ሙስሊሞች ጾመዋል ማለት ነው። ትርጉም ቅድም አብራርቻለሁ፣ ስላሰማሽ ነው። ቅድም አብራርቻለሁ ከየት እንደተቆረጀ ምን ማለት እንደሆነ። አሹራ አረብኛ ቃል ናት። አሹራ አሹራ ያወረዳት ራሱ ማን ነው? ማን ነው ያወረዳት? ማን ያወረዳት? እናንተ ናችሁ ያወረዳችሁት። እስ ማን ያወረዳት? ንገሪኝ እሺ። እኛ ነን። ከየት ነው ያወረዳችሁት? ቁርአን የወረደት አሹራ ያቺ ጾም መዲና ላይ ያያት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ ቢሂ አለ። ሙሳ ለኔ ነው የሚገባኝ። ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ። ድህነት ደህና ስለወጣ ከፍርዓውን ስለተገላገለ የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ከዛ ኋላ ያቺ ጾም ናት አሹራ የተባለች። ኮንሽን ቀንሽና የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ተረት ነው የነገርሽን። እፎይ ሊያስረዱ ሲሉ ግን ለምን በስነ ስርዓት አታዳምጥም? ፕሊዝ ዝገት
7500 ሰው እየሰማኝ ነው። መጀመሪያ ተረዳዳ። እንደዚህ አይነት ዳሞችን አታስገቡ። በሱ ቤት ፖለቲካ መስራቱ ነው ገብቶ። እታችን ተመለሽና ማረጃውን ክፈጂ። ሙስሊሞች ይኸውላችሁ ብሬን እንደዚህ ነው የሚይዙት። አሁን 7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨቆንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍትሃዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው ተረተረቱን ስለማቅ ነው በነፃነት እንድታወሩ ምፈቅድላችሁ። ተጫዋቹኬ ምናምን አፍኛችሁ ምናምን አጭበርብረህ ነው ታወራታለህ፣ ትተነፍሳታለህ። አውርተህ ስጨርስ ግን መረጃ ጠይቃለሁ፣ ታመጣታለህ። ማምጣት ማችል ከሆነ በመረጃን ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም መረጃ እንደማታመጡ ስለማቅ ማለት ነው። ተረት ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሉ ይህንኛው ላይ ግን ተቃርኖ ሐዲስ አለ። መሐመድ ከቁረሾች እንደኮረጀ የሚያሳያለ፣ ከአይሁዶች እንደኮረጀ የሚያሳያለ። ስለዚህ መሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ እኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ማለት አሹራ። ደሊልሽን ከቁርአን ማምጣት ትችያለሽ? ቁርአን ላይ ደሊል ከቁርአን ማምጣት ትችያለሽ? እንትና ሐዲስ አለ። አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበረ። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይሽ። ቁርአን ላይ የለም በይ። ለነማቲው ሽፈት መሰለሽ አይደለም ደሊል አለኝ። ቃል ረሱላህ እና ቁርአን በቂ ነው። እሺ ሲጀምር ለምን ነው ፈይሰልን ያወረድከው? ለምንድን ነው አንተ ልብክ ያለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከመሰቀል እሱ በስናሽ ተከራከረ እንጂ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ ተስሪ ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል አሹራን ጾም እንዳለው ማስረጃ አንችልኝ አላለም። ጅብሪል አላለም። ስለዚህ መሐመድ ኮርጆ ነው። ጅብሪል ካላዘዘው ከቁረሾችና ከአይሁዶች ኮርጆ ነው። አላህ በጅብሪል አማካኝነት ጾም ካላለው ከአይሁዶችና ከቁረሾች ኮርጆ ነው። እኛ ነው ትክክል እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁ ሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ የወጣ ጾምለታለሁ። ጎበዝ። እሺ ተስማማው። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኛው ረህማን፣ ይሄ መኮረጃ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጂኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔም እጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ እኮ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ቆይ አንዴ። ስለዚህ መሐመድ አይቶ ኮርጇል። እናመሰግናለን። አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ ኮረጀ እና ከማን መዲና ሲሄድ ፈይሰልም እኮ ነግሮካል። እፎዬ እንደዚህ እኮ አይሆንም። የሃይማኖት ፈይሰልማ የነገረኝ እኮ ከአይሁዶች ኮርጇል የሚል ነው እሱ የነገረኝ። አይሁዶች መንገድ ላይ ያያቸው እነሱ እንደዚህ ሲያደርጉ እንደዛ ነው ያለው። ከአይሁዶች መንገድ ላይ ሲሄድ አይሁዶች ሲጾሙ አያቸው። ከዛ ጠየቃቸው። እንደዚህ ሲሉት ለእኔ ነው የሚገባው ብሎ እሱ መጾም ጀመረ። ስለዚህ ከአይሁዶች ጠየቀና አይቶ አይደለም ኮረጀው ጠየቀ። ሲጠይቀው ሙሳ ፍርዓውን ነፃ የወጣበት ቀን ነው እኛ እንጾማለን ሲል ሙሳ አሐቁ ሊ ለኔ ይገባኛል እኔ እጾምለታለሁ። ልክ ነው።
ገባክ? ስለዚህ ሃይማኖታችሁ ተመሰረተው መንገድ ላይ የሄደ ጣዖት አምላኪና ከአይሁዶች የሆነ ነገር ይጠይቃቸዋል። እንደዚህ ሲሉት እሱማ ለኔ ነው የሚገባው። ልክ እንዴት ነው ህፃን ሆናችሁ ካስታወሳችሁ የፈለገ እንደዚህ ዳቦ ምንም ሲሰጣችሁ አንዳንድ ስግብግብ ህፃናት የራሱን ይዞ እንዲያያል ሰው ማለት ነው። ከዛ ያይና የራሱን እንደዚህ ይዞ የሰው ይነጥቃል። ሙሐመድም እንደዛ ነው ያደረገው እኮ አሁን አየ እዴ ይሄ ማለት ነው ማለትና ነጠቀ ማለት ነው። ምንም መገለጥ የመጣለት የለም። ሰዎቹን ጠየቃቸው ምንድነው ሲሉት አይ እኛ ከእስራኤል ነፃ ወጣንበት የምንጾመው ነው፣ ይሄ ሙሴ እየመራን ቀይ ባህርን የተሻገርንበት ነው ሲሉት ነው እቺ ነገር አሪፍ ነች፣ እንደውም ለኔ ነው የሚገባው፣ ከዛሬ ጀመራችሁ ጾሙ ኃጢአታችሁ ይቅር ይባላል። ይሄ እኮ እምነት አይደለም እኮ ካለ የነፃ ልጅ ዳቦ ነጠቃ ነው የሚያስመስለው። ኦኬ አንዴ መልስ ልስጠሲ ቀጥል። እሺ አሁን አንተ ምንም እዚህ ጋር አዳምጠኛ አንዴ ምንም ብጮክ ለምሳሌ ዲነል እስልምና በአለም ዙሪያ ደምቆ እየታየ ነው። አንተ ተራ ሰው ነህ። አሁን እዚህ ጋር ብጮክ ምንም 8000 ሰው ቢኖር ብጮክ ምንም አታመጣም። መልስ ነው። ተረዳኝ አባቴ፣ በጣም እረዳለሁ። የጀሃነም ሰው ነህ አንተ። ይሄ እኮ መልስ አይደለም እኮ በአለም ላይ እንደዚህ ብዙ በአለም ላይ ብዙ ተረት ተረት የሚከተል ሙስሊም ቢኖር who cares? ስለዚህ እኔ ከነኛ ተረት ተረት ውስጥ አንዱ አለመሆኔ አባ የሱ ገተውና እኔ ጠይቄያለሁ ነበር። እኔ አንዴ ጠይቄ እኮዬ ሱረቱ ኒሳ 171 አያ 171 ምን ይላል? እነ المسيح عيسى ابن مريم رسول الله እችን አስተርጉምልኝ። አልጨረሹም። ጨርሹ ቅድሚያ ምንም እችን አያ አስተርጉምልኝ። አልተረጉምም። ጨርሹ። ለምን ቀጣይ ያለውን ቃል ቆረጥሽው? ለምን ትቀጥፊያለሽ? ቀጥይ እኮ እንደዚህ ነው የሆነ ነገር ስትቆራረጥ አራት አትቁረጪ። ኖ አትቁረጪ። በይው እስቲ በይው። ቀጣይ በይው። እንደዚህ ነው የምትሸውዷቸው አረብኛ ለማያውቁ ሰዎች እየቆራረጣችሁ ሙሉን በይው። ኢስላም ተመለሽ። ሜቢ ፖዝ ሆነሻል። እያየችው ነው፣ እየሸመደደችው ነው። ቆራጣ ለፎገራ ኤኔስ ቶፒኩን ፓራፍሬዝ አድርገው ክርስቲያን ኦኬ እኛ ምንድነው ሙሐመድ እንግዲህ ሲጾም የነበረው የአሹራ ጾም ከየት ነው ያገኘው? ማን ነግሮት ነው የጾመው? ምክንያቱም ሁለት ኮንትራዲክቲንግ ሐሳብ በጣም እርስ በራሳቸው የሚጋጩ ሐሳቦች ስለሆኑ ማለት ነው። ወይስ ሙሐመድ አምላክ ያልነገረውን ከራሱ ዝም ብሎ ሰዎች እንዲከተሉት ብቻ ያንን ነገር ያደርጋል? ይሄ ነው ጥያቄያችን ማለት ነው። ሁለቱ ያጸደቁልን አለ። አምላክ እንዳልነገረው ሁለቱ ነግረውናል። ባይዘ ልንገርክ يا أهل الكتاب لا تفعلوا في دينكم ولا تقولون على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها فآمنوا بالله ورسوله ولا تقولون ثلاثة من دنو إن أنت بمدام التامت عيسى أباط ليش منامن بسرعة ترجميونا لما نسلش بسرعة ترجمينا لما نسلش ايش ازهقا ان المسيح قاعد نجمر ان المسيح ابن عيسى ان انت جيتا نو مترود ابن مريم رسول الله يجيتا باريانو يجيتام رسول نو تهزاج نو ملك تهنيا بسرعة ترجمي رسول يا الله ملك تهنيا ولا تقولن ثلاثة نو اسقدمو يلون نو بليز اسلام ለምንድን ነው በመሃል ያለውን ምን መታለፊው? لا ልክ ነኝ። ና ትልቅ እንትን ስክሪን እንድከፍት አድርገኝ። ለምን ነው መሃል ያለውን እያለፍሽ ነው? አይደለም ና ላሳይክ እንዴ አያው እዚህ ያለኝ አይደለ እንዴ? ለምንድን አልፈው ነው? በጣም እየዋሸሽ ስለሆነ አይደለም የሚያሳልፍ አይደለም። አንተ ደግሞ ምን ሆነክ ነው? እኔማ በደንብ አሸውጂኝም። እስቲ ተው
ለምን ነው ምንም የሚያስቅ ነገር يا أهل الكتاب لا تفعلون في دينكم ولا تقولون على الله إلا الحق إن المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها وآمنوا بالله ورسوله وكلمته ميلون لمندنا يزلل شو قدم أزللكم مجمرة لكم بيقولوا نو አስጨንቄሽ እንዲያስነበብኩሽ ከዛ ቀጣይ ደግሞ ስትተረጉሚም አለፍሽው ተርጉሚው ሻው አላለፍኩትም አሁን ተርጉሚው ቀጥይ እሺ ምንድነው ጥያቄሽ እሱ ላይ والكلمته ألقاها إلى مريم وروح منها إلى مريم ያደረጋት ንግግር ምንድናት እንዴ ጌታው ንግግር አይደለም ንግግር አይደለም ፕሊዝ كلمة ንግግር ናት አባ ተው እንጂ ኦኬ ቁርአን ንግግር ነው ቁርአን ንግግር ነው ቁርአን ንግግር ነው ቁርአን ለኛ የወረደ መጽሐፍ ንግግር ማለት ነው ስለዚህ በቃ ትርጓሜው እንደዚህ ነው እሺ ተቀበያለሽ ትርጓሜው ነው እናንተ መጽሐፉ ሰዎች ወሰንና አትለፉ ኢሳ እሱ የመርየም ልጅ አላህ ወደ መርየም የጣላት ምን ያላት የጣላት ቃሉም መንፈሱም ነው አማልክት ሶስት ናቸው አትበሉ ስለዚህ ኢሳ ምንድነው ابن مريم رسول الله رسول الله الفاتال رسول الله የአላህ መልእክተኛ ኢሳ የአላህ መልእክተኛ ወደ መርየም የጣላት የአላህ መልእክተኛ እዚህ ጋር ከደርግ የአላህ መልእክተኛ ፖስታት አለው ችግር የለውም ዳዝማተር አዳምጫው የአላህ መልእክተኛ የአላህ ቃል እና መንፈስ ነው ይላል ያላ ቃልና መንፈስ ኢሳ ብቻ ነው ተብሎ የሚጠራው ማንንም በቁርአንም በሐዲስም ያላ ቃሉና መንፈሱ ተብሎ የሚጠራ የለም ቁርአን ያላ ቃል ነው ብለው ያምናሉ ቃል በቃል ቁርአን ያላ ቃል ፍጡር ያልሆነ ነው የሚል የለም በደንብ አስተውሉ ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም ነገር ግን ምን ያምናሉ ቁርአን ያላ ቃል ነው ፍጡር አይደለም ብለው ያምናሉ ልበሉ ቁርአን ያላ ቃል ነው ፍጡር አይደለም ብለው ያምናሉ ኢተርናል ነው ብለው ያምናሉ ያላ ቃል ተብሎ የተባለው ኢሳ ነው ያላህ መንፈስ ተብሎ የተባለው ኢሳ ነው ሌላ አንድም ነብይ አንድም ሰው ያላ ቃልና መንፈስ ተብሎ አልተጠራ ሩህ ምንድነው ተብሎ መሐመድ ተጠይቆ ሱራ 17:85 ላይ ከሩህም ይጠይቁሃል ዕውቀት ጥቂት እንጂ አልተሰጠህም ስለዚህ ይህ ጌታዬ ዘንድ ነው ብሎ አልፎታል ፍጡሪውን ፈጣሪውን አላቅም ብሎ ነው የዘጋው ኢሳ ደግሞ ምንድነው ያላህ ሩህ ነው ሩህ ያላህ ነው ያላህ ሩህ ነው አንድ ያላህ ቃል ደግሞ ምንድነው ፍጡር ነው ብለው ያምኑ ሙስሊሞች ኢሳ ደግሞ ምንድነው ያላህ ቃል ነው ስለዚህ ተጣለ ከተባለ አንድ ነገር ደግሞ ከመጣሉ በፊት ኦሬዲ ኤግዚስት ያደርግ ነበር ማለት ነው ወደ መርየም የጣላት ቃሉና መንፈሱ ከሆነ ስለዚህ ያላ ቃል ያላ ቃል ኦሬዲ ከኢሳ ጋር አብሮ ነበረ ከዛስ ወደ መርየም ወደ መርየም ተጣለ ከዛስ እሱ ስጋና ደምን ተካፍሎ ከመርየም ተገለጠ ታየ ተዳሰሰ እሱ መልእክተኛ ተባለ ኢሳ ምንድነው አሁን በእስልምናው ፍጡር ብቻ አይደለም ማለት ነው ስጋና ደምን ከማርያም እንደመካፈሉ በስጋ ስለመገለጡ መልእክተኛ ተባለ ተላከ ተባለ ነገር ግን ስጋና ደም ሜርሊ እሱን ብቻ ያዘን እንዳልሆነ ደግሞ በምን እናውቃለን ያላ ቃልና መንፈስ ነው ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም ፈጣሪም ነው ኢሳ ማለት ነው ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ ግን ወረቀቱ ላይ ያለው ቃሉ ቁርአን ያዘው ቃሉ ያላህን ቃል ስለያዘ ፍጡር አይደለም እንዳሉት ሁሉ ቁርአን ፍጡር አይደለም እንዳሉት ሁሉ ኢሳ ደግሞ ምን ይሆናል ማለት ነው ፍጡር አይሆንም ማለት ነው አማልክት ሶስት ናቸው አትበሉ ቢለው እኛን አይመለከትም ቀጣይ ያለው ክፍል እኛ አማልክት ሶስት ብለን ምናመልከው ስለሌለን ማለት ነው ሚስ ሪፕሬዘንት ነው ያደረገን እሱ ቶፒኩ ላይ ፓራፍሬዝ አድርገው ክርስቲያን
ኦኬ አይ ቲንክ በደንብ የገባት ይመስለኛል ኢስላም። እሺ ኩን ፈይኩን አለ አንድ እናንተ ሰው ሚውት እያደረጋችሁ የራሳችሁ ብቻ ያወራችሁ ገባት ኢስላም وكلمته ألقاها إلى مريم وروح منها من مالنا يا الله من مالنا ترجمي بارنيا قالوا لمريم تناجرة قالوا لمريم تناجرة كراسة من فليس እንደዚህ አይነት ለም የሆነ ሙግት ውስጥ አትግቢ። አላህ ማርያም ጋር መጥቶ ተናግሯታል። አላህና ማርያም አውርተዋል። ምን አይነት እንትን ውስጥ ነው የምትገቢው? ተናገራት ትላለች ማርያም። አላህ ነብይ በሐዲስ ልናሳያት እንችላለን። ልጅቷ ፈርዘር የምትሄድበት ከሆነ በምንድን ነው የተረጎመው? አማርኛውን አሳያ ቁርአኑን ጎግል ላይ ተርጉማ ነው። ጎግል ትራንስሌሽን ትክክል አያመጣውም። እንደዛ ካልሽን እስማማለሁ። አላህ ከማርያም ጋር ወርቷል እያልሽን ነው። ኩን ፈይኩን ኔክስት እንትን ካነሳሽ አወርድሻለሁ። አንዴ ፕሊዝ አላህ ማርያምን አናግሯታል እያለችን ስለሆነ አይ ዶንት ኖ አዳምጠኝ ሚውት አታድርገኝ። ልብ ካለህ ሚውት አታድርገኝ። ያው ተከፍቶልሻል። አንዴ ያው ተከፍቶልሻል። ትርጓሜሽ እንደዛ ነው። እኔ አረብኛ ለኔ አታስተምረኝም። ተወልጄ ያደግኩት ያው ተተርጉሞልሻል። ፕሊዝ አትጩይ። ጎግል እኮ ነው የተረጎምሽው። ጎግል ፕሊዝ አንዴ አራት ጩይ ቆይ አማርኛ አልቻለም። ሙፊ ሚውት አታድርገኝ ፕሊዝ። ኢስላም ማውራት ይሄ ደግሞ ምንድነው እሱ እንደ ዳይፐር ሴት ዘራትለጠፍ ወንድ ልጅ አለ እንደ ቢያንስ ቆፍጠን ነበር። ኢስላም በደንብ አስተውይ። ማርያምን አላህ አላናገራትም። አላህ አናገራት ማርያም የምትይ ከሆነ ሌላ መዘዝ ይገብሽ መጣለ። አላልኩም ዝም ብለህ አትቀባጥሩ። ያናገራት እያልሽ እኮ ነው የተረጎምሽው። ኢሳ አልቃها الى مريم ምን ማለት ነው? ምን ማለት ነው? እሺ كلمته ألقاها كلمته ምን ማለት ነው? እሺ ተናገረ። ንግግሩን ጣለ እንደማለት ነው። ንግግሩን ተናገረ። ንግግሩን ጣለ ማለት ምን ማለት ነው? እሺ ረመዳን አንተ ተርጉምለት። كلمته ألقاها إلى مريم አልቃሃ ማለት ምን ማለት ነው? እስኪ አንዴ ኢስላም አንተ ረመዳን አልቃሃ ማለት ምን ማለት ነው? ዝም በይ አንዴ እኔ ተናገረ። አልቃሃ ማለት አይደለም ንግግሩን ተናገረ። አይደለም ፕሊዝ እስላም አንዴ ዝም በይና እሺ። እፎይ አሁን ትላንትና የተስማማነው ነገር ነበር። ረመዳን እኔ ልበል ቆይ አንዴ ቆይ እሷን ጣልቃ ስለገባ በእሷ ትርጉም ትስማማለህ? እኔ ልንገርህ ከዛን ተስማማው አልፈልግም ያንተን አልፈልግም። እሷ ትክክል ነች ብለህ ትላለህ። ምን አለች እሷ? ንገረኛ አንተ። ንግግሩን አናገራት እያለ ነው። ንግግር ተናገረ ነው የሚለው እያለች ነው። አልቃሃ የሚለው ንግግር ነው ብላለች። ከዛ ተናገራት ማርያምን አናገራት እያለች ነው አላህ። ስለዚህ በጅብሪል አማካኝነት ነው ይላል ለመልእክቱ። ትርጓሜው እንደዛ ነው ወይ እያልኩ ነው እኔ እኮ ልንገርህ እኮ ልነግርህ እኮ ትርጓሜው ነው። አስቸኮለ የእሷ ትርጓሜ ትክክል ነው ወይንስ ፊት የተከፈተው ቁርአን ነው ትክክል? ርህና ትክክልና ለመሆኑን ታውቃለህ ራስ ነው። አሁን ዳይሬክሽን ትርጓሜ ብቻ ነው ፈልገው ማብራሪያ አይደለም የምፈልገው። ያንተን የኪስ ማብራሪያ ኪስ ትይዘዋለህ። ትርጓሜው ብቻ ነው ፈልገው። እሺ ያን ከመንገድ በፊት ትላንትና የተስማማንበት ልንገር። ተእዊል አለ አይደለ? ሁሉ ነገር በቀጥታ ይፈሰስ። እሱ ውስጥ አንገባም። ኖ ረመዳን አሁን አርጉሜንት ለመስራት አይደለም። ኖ አርጉሜንት ለመስራት አይደለም። አንተ ላይ ነኝ ሊትራል ክፍሉ ምን ይላል የሚለውን ብቻ ተርጉም። ሊትራል ከዛ በኋላ እንዴት እንረዳዋለን ሌላ ጉዳይ ስለሆነ ማለት ነው። እሺ አሁን ዋና እንትን ችግር የሆነችው ሩህ ሚንህ የምትለው ነች። በጣም አንተ ያስካት አይደለ? ሩህ ሚንህ ማለት ምን ማለት ነው? እኔ ያስኳት ሳይሆን ፕሊዝ ረመዳን ሶሪ ላስወጣ እችላለሁ። እኔን ተወኝ። ሊትራሊ ክፍሉን ብቻ ተርጉም። ኦነስት ሆነና እመንበት ፎዬ ምን ነግርክን እመንበት ሩህን ምንها يا الله ፕሊዝ ላንቺ ዝም በይ
ለመሰለ እንደዚህ ያልኩ እሺ በቃ ሁለታችሁም ቻው ቁርአን ውስጥ ቴንኪው በቃ ምክንያቱም ታማኝ ካልሆናችሁ ሶሪ ረመዳን በቃ ራስወጣ ወላሂ እየፈራን ያለ ተረጋጋፍ ወይ አይ አዳምጠኝ ታገስኩ ደቂቃ ትተረጉማለህ ልታገስህ ልተርጉምልህ እሺ ተርጉም ቀጥል እሺ ጠብቀኝ በነገራችን ላይ ስተከተረጎም ግን ታማኝ ነው ያ አይ በጣም ነው የሚያስፈላው በቃ እንደዚህ መዋሸትና ጩኸት በጣም የሚደብረው እኛን ልሸውዱን አትችሉም እኔ እኮ ደስ ይለኛል በቃ አላህን ማርያም አናገር አካላችሁ ደግሞ ሌላ አርጉመንት ሰራባችኋለሁ አያስኬድም የትኛው ሙፈሲር እንደዛ ብሎ ደግሞ አልፈታላችሁም እንጂ ኤኒዌይስ ወደ ዋናው ቶፒካችን እንመለሳለን ጥያቄ እዚህ ስለጠየቀች ነው ወደዚህ የመጣ ነው ያ ቶፒክ ሽፍት አስደረገችን ኦኬ ኩንፈያ ኩናለሽ ኩንፈያ ድም ጀምሮ ማይክሽን ያንሳሽ የመጽሐፍቱ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ በአላህ ላይ እውነትነትን እንጂ አትናገሩ የመርየም ልጅ መሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት የላካት ቃሉም ከእርሱም የሆነ መንፈስ ብቻ ነው አሁን ተዊል አረጋግልሃል በአላህና በመልእክተኛው ረመዳን አታስቁመኝ ፕሊዝ ከዛ በኋላ ያለው አርጉመንት ነው የሚሆነው እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ቆያዳም ተዊል በኋላ ነው የሚመጣው ወደ መርየም የጣላት ቃሉ ከእርሱ ሆነ መንፈሱን ብቻ ነው ቆይ ትርጓሜ ላይ ተስማምተናል ፕሊዝ ትርጓሜ ላይ ተስማምተናል ልይቷ ስለዋሸች ነው ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን እዚህኛው ቶፒካችን ስላልሆነ ማለት አሁን ከቶፒክ ውጭ እንዳታወሩ ሙስሊሞች ቀጥታ ነው ማስወጣችሁ የምር እሺ አብዱላህ ባለ አብዱል ባሲት ነው የሚለው አብዱል ባሲት አሎ እንዴት ናችሁ ሰላም ነው ኦኬ ሰላም ነው እንዴና እንኳን ደህና መጣ አለን አልহামዱሊላህ ኦኬ የአሹራ ጾም ምንድነው እስኪ ስለ አሹራ ጾም ንገረን የአሹራ ጾም መሐመድ ከየት ነው አይቶ እንትን የጾመው አሹራ ጾም ቁረይሾች ከዚህ በፊት ጾሙት ነበር የነብዩላህ ሙሳ አለይሂ ሰላም ከፍርዓውን አላህ ነፃ ሲያወጣው የሚጾም ጾም ነው አሹራ ማለት የሚገኘው ሙሐረም 10 ማለት ነው አሹራ ያኒ ምን አሸር ከ10 ነው የመጣው ማለት ነው ስሙ ራሱ ማለት ነው እና ከዛ በፊት ይጾሙ ነበር ማን ነው የሚጾመው ረሱል ሰለላሁ ዐለይሂ ማን ነው የሚጾመው ነብዩ አለይሂ ሰላቱ ወሰላም ይጾሙ ነበር ከዚህ በፊት ከማን አይተው ከዚህ በፊት ይጾሙ ነበር እሳቸው ረሱል አለይሂ ሰላቱ ወሰላም እኮ ከማን አይተው ወይ መጥቶለት ነው ወይንስ ከሰው አይቶ ነው ሲጾም የነበረው እነሱ የሚጾሙት እሳቸው እንግዲህ የአብርሃም የነብዩላህ ኢብራሂም አለይሂ ሰላም እምነትን ነው እንግዲህ ይዞ የነበሩት እስልምናን ወይ መጥቶለት ነው ወይንስ ሰው ሲጾም አይቶ ነው የጾመው እሳቸው ከዚህ በፊት ራሱ ይጾሙ ነበር እኮ ነው ያልኩ ነብይ ከመሆኑም በፊት ነብይ ከመሆናቸውም በፊት ያን እንትን ስለሚከተሉ ይጾሙ ነበር ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ወደ መዲና ሂጅራ ሲያደርጉ የሁዶቹም ሲጾሙ ጠየቁ ምንድነው የምትጾሙት ለምንድነው የምትጾሙት ብሎ ነው የጠየቁት ከዛ እነሱም ደግሞ እንደዚህ ብሎ የነብዩላህ ሙሳ አለይሂ ሰላም ከህዝቦቹ ከፍርዓውን ነፃ ማውጣቱን ሲያወሩ ረሱል አለይሂ ሰላቱ ወሰላም ከዛ ያን ጾም በጣም አጠነከሩት እንጂ ምንም ከዚህ በፊት የሚጾሙት ጾም ነበር ለማለት ፈልጌ ነው
በፊት የሚጾመው ከሆነ እንደ አዲስ ታዲያ ለምን መጠየቅ አስፈለገው? በፊት ሳያውቀው ነበር የሚጾመው ማለት ነው። እንደዛ ሳይሆን አሁን አንድ ነገር አለ። ዝም ብሎ ከሰው እየጠየቀ ምንድነው የምትጾሙት እንደዚህ ለኔ ይገባኛል ይሄ ጾም ብሎ ያዘዘው እንደ አዲስ በፊት ሳያውቀው ዝም ብሎ ሲያጾማቸው ቆይቶ ነው። እንደዛ አይደለም የነገርኩህ። በደመ ነፍስ ሲጾም ከቆየ በኋላ ነብዩ አለይሂ ሰላቱ ወሰለም የነገርኩህ እኮ ነው። ቁረይሾች በጃሂልያ ዘመን ራሱ ይጾሙ ነበር ያልኩህ እኮ ነው። የነገርኩህ ነው። የአይሻ ሐዲስ ከነሱም ተወረጀ ተወረጀ ሲጾም ቆየና ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ነብይ ራሱ ሳኑ በፊት ከዛ በፊት ራሱ ያን ጾም ይጾሙ ነበር ከቁረይሾች ጋር። ቁረይሾቹ በምን ምክንያት የሰማዎቹ ማን አዟቸው ነው? በምን ምክንያት ነበር የሚጾሙት? ቁረይሾቹ ማለት ይኸውላችሁ በደንብ አስተውሉ። ጣዖት አምላኪዎች ማለት ነው። የነብዩላህ ኢብራሂም አለይሂ ሰላም እምነትን ስለሚከተሉ ይጾሙ ነበር እነሱ። ገባችሁ አይደል? ቁረይሾቹ የአብርሃምን እምነት ነው የሚከተሉ ቁረይሾቹ። እኔ ልንገርህ እስካይ ረመዳን ጣልቃ ተገባ። ቁረይሾቹ የአብርሃምን እምነት ነው የሚከተሉት። አሃ ታዲያ የአብርሃምን እምነት የሚከተሉ ከሆነ መሐመድ ለምን ከነሱ ጋር ጣዖት አምላኪ ናቸው እያለ ጠብ ውስጥ ገባ? እንደዛ አይደለም። እንደዛ ማለት አሁን አንተ መረዳት ያለብህ ሙሉ ሰው ለምሳሌ እምነቱን ይከተላል ማለት አይደለም። ጣዖት አምላኪያኖችም አሉ። ገባህ? ነብዩ አለይሂ ሰላቱ ወሰላም ስንት ነበሩ? የአብርሃምን እምነት የሚከተሉበት በፊትም ዶንት ፓኒክ እስማኒ አይ አንተ ራስህ አይ የአብርሃምን እምነት የሚከተሉ ስንት ነበሩ በመሐመድ ጊዜ? በነብዩ ሙሐመድ አለይሂ ሰላቱ ወሰላም እሳቸው ለራሳቸው ይከተሉ ነበር። አንተ መረዳት ያለብህ ነገር ያን ነው። ይጾሙ ነበር። ገባህ? አላህ እድሉን እስኪ ኢብራሂም ጣልቃ እየገባ እየረበሽክ ነው። ረመዳን ሶሪ። ለማንኛውም በደንብ አስተውሉ። ተረት ተረት ነው ያወራው። መዲና ላይ ነው ያዘዘው። ክርስቲያን ቼክ አድርገው እንዴ። ላ እንደዛ አይደለም ሐቢቢ እስማኒ። አይ ላሳያ መዲና ላይ እንደሆነ ላሳይ። ፈቀድልኝ ተው። ከረሱ አልወጣሁም እኮ ስማኝ ቆይ ልንገርህ። ወይ ሁለት ሆናችሁ አንደኛችሁ ነው ጨርሱት እኮ እኔ ልቀጥል። ቀጥል። እሺ ምንድነው የምቀጥለው? ቀጥል። እሺ እናንተ ጥያቄ ሙሐመድ አለይሂ ሰላቱ ወሰላም አሹራን ከተወሰደው ነው። መጀመሪያ ቁረይሾች ይጾሙት ነበረ። እነሱ እንዴት ጾሙት? ከእንደገና ሙሐመድ አለይሂ ሰላቱ ወሰላም ወደ መዲና ሲመጡ ዩሱፍና አዩና ለምን እንደምትጾሙት ሲሏቸው አይ ነብዩላህ ሙሳ አለይሂ ሰላቱ ወሰላም ከነ ህዝባቸው ከፍራኦል የተለቀቁበት ቀን ብለው ነገሯቸው። ይሄማ እኔ ይገባኛል አሉ። ያንተ ጥያቄ ደግሞ የሆነው እንዴት አላህ Subhanahu Wa Ta'ala በቁርአኑ አንዲትም ነገር ቢሆን እኛ ያልጻፍነው የለም ብለዋል። እንዴት ሳይነገረው ጾመ ነው ያንተ ጥያቄ። ወደላን እንመልስ። ለምንድነው መጀመሪያ ቁረይሾቹ ሲጾሙ የነበሩት ከተባለ ባህላዊ ምንድነው ባህላዊ ምክንያታቸው ከተባለ ትልቅ ክብር ያደረጉበት ቀን ነበር ሲጾሙ የነበሩት። ምን በዛችም ቀን ያደረጉ ነበር? የካዕባን ጨርቅ ያለብሱ ነበር። ጾማቸው እነሱ የሚጾሙበት የነበረው ምክንያት በዛ ምክንያት ነበር እንጂ ከድንጋይ የተያዘ ነበር። የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ተረጋጋ፣ ልጨርስ። እኔ የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ልጨርስ። እኔ ልጨርስ። ትጨርሳለህ። መጀመሪያ ይሄን አስተካክለናል እኮ ልጨርሳ። እኔ ነኝ ያወራሁት ያለሁት ልጨርስነት ቀጥታ የአብርሃምን እምነት ስለሚከተሉ ነው ወይስ እነሱ በባህል ጣዖት አምላኪ ልጨርስና ታወራለህ? ቆይ አንዴ ተረጋጋ። ለምን በታውቃለህ? እዚህ 10 አይነት ነገር ብታወሩት ትያዛላችሁ። ለመዋሸት ያዛላችሁ። ያዘኝ እኮ ያዘኝ አትያዘኝ እኮ አላልኩም እኔ። እሺ ስለዚህ ቁረይሾቹ የሚከተሉት የአብርሃምን እምነት ስለሆነ ነው ወይስ ስላልነበረ ነው የሚጾሙት የነበረው? የነገርኩ ነው እኮ ትልቅ ክብር ያደረጉበት ቀን ነበረ። በታሪክም በዚች ቀን ካዕባን በአዲስ ጨርቅ ይለብሱ ወይም ይሸፍኑ ነበር በዛች ቀን። ከዛን እነሱ በባህላዊ መንገድ ሲጾሙት ነበረ። የሚሸፍኑበት ምክንያት ምን ነበር? ትልቅ ክብር ያልኩ ነው እኮ ድር ያደረጉበት ቀን ነው ያልኩ ነው እኮ ያለሁት። ለምንድነው ክብር የሚሰጡት ለካዕባ? ያ ረመዳን ተረት ተረት እየነገረን ነው። ችግር የለውም ይጨርሰው። ካዕባውን ልብስ ማልበስ ከዛ ወዲያ ሙስሊሞቹ ተቀበሉ፣ ጾሙን ተቀበሏቸው። ከዛ በኋላ ደግሞ ካዕባን ነጠቋቸው። ካዕባን አሁን ጥቁር ልብስ ያለብሱታል።
ተረተረቱን እንስማው ሲጨርስ ቀጥል። ተረተረቱን እንስማው እንግዲህ የለህም። ከዛን ወደ መዲና በሚሄዱበት ሰዓት ጁሶችን ጠየቋቸው። ምን ቀድም የተባለው ለምን እንደምትጾሙ ሲሏቸው ሙሳ አለይሂ ሰላቱ ወሰለም ከፍራኦል ከነህዝባቸው ነፃ ያወጡበት ቀን ነው ተባለ። ከዛን እንዴት ነው ያን ታሪክ ሳያውቁ ሊጾሙ ይቻሉት? እሳቸው ይሄማ ከናንተ ይልቅ እኔ ይገባለሁ ሲሉ እንዴት ተገባ አይደል ያልከው? በቁርአን ላይ የተጠቀሰ ነገር አለ። አያውን ነገርኝ እስኪ አያውን ነገርኝ። ሙሳ አለይሂ ሰላቱ ወሰለም ተድሪብ ቢዐሳከ البحر ተባሉ። አያውን ነገርኝ ተላየው ጠብቀኛ እንዴ ይኸውልህ አውሐይና ኢላ ሙሳ አን ይضرب بعصاك البحر እሳቸው ከፍራኦል እየሸሹ ባለበት ሰዓት ትልቅ ባህር ገጠማቸው። ከዛስ በያዙ ዱላ ባህሩን ምታ ሲሏቸው ባህሩ ተሰነጠቀ። ከዛን በዛ በኩል አለፉ። ያን ታሪክ ያውቁታል እሳቸው። ስለዚህ ጁሶቹ በሚነግሩበት ሰዓት ይሄን ታሪክ አስታውሷቸው። አሃ ይሄማ አላህ የነገረኝ ነገር እኮ ነው። ነብዩላህ ሙሳ አለይሂ ሰላቱ ወሰለም ከፍራኦል የወጡበት ነፃ የወጡበት ቀን ነውና እኔ ከናንተ ይልቅ እገባለሁ አሉ። ከዛን ተከትለው መጽሐፉን እንጂ እኔስ ስለዚህ አራኑ ደቡሽ ዝም ብለን የተሽከረከርከው ስለዚህ መገለጥ አይደለም። ከቁረሾቹ አየ አይሚን ከአይሁዶቹ አየ ከዛ በኋላ ለኔ ይገባኛል ብሎ ያንን ታሪካቸውን አይሁዶችን ታሪክ ወሰደ ነው እያልከኝ ያለው እንጂ ምንም መገለጥ የመጣለት የለም። ታሪኩ ተጠቅሷል ያልኩ ነው። ተጠቅሷል ቁርአን ላይ። ኦኬ አሹራ ጾም ሚል ተገልጧል። አሹራ ጾም ሚል ተጠቅሶለታል ተገልጿል። ምክንያቱ ምንድነው? የአሹራ ነው አትየው። አሹራ ጾም ለምንድን ነው? አይሁዶች ናቸው የነገሩት ፕሊስ አይደለም። ምክንያቱ ሳይሆን ምክንያቱ ሙሳ አለይሂ ሰላቱ ወሰለም ምክንያቱ በቁርአን ተጠቅሷል። እሺ ተጠቅሷል። እንደዚህ በዚህ ምክንያት አሹራ የሚባል ጾም አለ ተብሎ ተጠቅሷል ወይንስ አይሁዶች የነገሩት ነው? አራውን ደቡሽ ይርክ ያለው አንተ ነህ። አራውን ደቡሽ ይርክ ያለው አንተ ነህ። እኔም ነግረን ሳይሆን የራስን መንገድ የራስን የነገርከኝ ያለ ነው እያወራ ያለው ፕሊስ ቆይ ላንተ ነው ተረተረታ ላንተ እኮ ነው ተረተረ እኮ መረጃ አምጣ። እሺ መረጃ አምጣ። መቀበል ስለማትፈልገው መረጃ አምጣ። እሺ አሹራ በዚህ ምክንያት ጾም የሚል ማስረጃ ስጠን እስቲ። ወይ ከአይሁዶች እንደሰማን ደጋግመው የነገርከን እሱንማ እኛም እያልን ነው። መሐመድ ጆሮ ነው እንደሚሉት ከነሱ ታሪክ ይሰማል ለኔ ይገባል ብሎ ይወስዳል ሌላም ጊዜ እንደሚያደርገው። ይሄም አዲስ አይደለም። ምንድነው የሰማው እኮ ነው? እሺ ስለ አሹራ ታሪክ ነገሩት። ስለ አሹራ ጾም ነገሩት። ምንድነው እሱ አላቸው? ስለ አሹራ እንዲጾም ያደረጉበት ምክንያት ነው። ሐዲሱን አንብበው። ሐዲሱ ይነበብ። በመጫጫው መልስ መለስክ እንዳይመስልህ። ሐዲሱ አንዴ ይነበብ። እነሱ እንደሚጾሙ አሹራ ምን እንደሆነ ነገሩት። ከዛ በኋላ ይሄ ታሪክ ለኔ ይገባል በቃ ብሎ ወሰደ። መገለጥ አይደለም ይሄ። ደምሳሽ አሁን ለምሳሌ ይመጣና አሁን እየጾምን ነው። ምንድነው የምጾሙት? አብይ ጾም። ምንድነው አብይ ጾም? ክርስቶስ ስለተሰቀለበት እንደዚህ ነው። ኖ ለእናንተ አይደለም የሚገባው ለኔ ነው የሚገባው ብሎ መጽሐፉ ላይ እንደማስፈር ማለት ነው። ቀጥል ክርስቲያን። ከዛ ወዲያ ምንድነው አይሁዶችን እና ክርስቲያኖችን በጦርነት ጨረሳቸው። ከዛ በኋላ ሎክ ታሪካቸውን ወሰደ። ካባውን ወሰደባቸው ከቁረሾች፣ ልብስ ማልበሱንም ወሰደባቸው፣ ድንጋዩንም ወሰደባቸው፣ ጾሙንም ወሰደባቸው። ከመዲና ደግሞ ሶስቱንም የአይሁድ ጎሳዎች ባኑ ቁረይዛንም ሆነ ካይበርንም ያሉትንም ሶስቱንም ጎሳ እንትኖች አይሁዶችን ጅም አደረጋቸው። ታሪካቸውን ወሰደ፣ ጾማቸውን ወሰደ። ለኔ ነው የሚገባው አለ። ደምሳሻውን ብድግ ብሎ የአብይ ጾም ለኔ ነው የሚገባው አለ። መጽሐፉ ላይ ጻፈ። ከዛ ወደ ኃይል አገኘ፣ ጦርነት አገኘ፣ ክርስቲያኖችን ጅም አደረገ። ከዛ ወደ እሱ ተከታዮች ኃያል ሲሆኑ የአብይ ጾም ቀጥል። ለማንኛውም ያ ኦኬ ሳሂህ አል-ቡኻሪ 2004 ላይ ኢብኑ አባስ እንደተረከው ይላል the prophet came to Medina and saw the Jews fasting on the day of Ashura ሙሐመድ ወደ መዲና ከመጣ በኋላ አይሁዶች የአሹራን ጾም ሲጾሙ አገኛቸው ይላል። he asked them about that ስለዚያም ጠይቃቸው they replied እነሱም እንደዚህ ብለው መለሱለት this is a good day the day on which Allah rescued Bani Israel from the enemy ይሄ በጣም ጥሩ ቀን ነው። አላህ የእስራኤል ልጆችን ነፃ ያወጣበት ቀን ነው ከጠላት ብለው ይነግሩታል። ነው ክርስቲያን የቀደም ተነቧል እኮ ይሄ ምንም በእናትህ ረመዳን ሚውታር so Moses fasted this day ከዛ ሙሳ ይሄንን ቀን ጾሞታል ብለው መለሱለት። the prophet said ከዛ ነብዩ ምን አለ we have more claim over Moses than you እኔ ከናንተ በላይ በሙሳ ላይ እንትን አለኝ አላቸው። so the prophet fasted that day and ordered the Muslim to fast on that day ከዛ በኋላ ምን አደረገ ሙሐመድ ራሱ መጾም ጀመረና ሙስሊሞቹንም እንዲጾሙ እንትን አለኝ አለ። እንትኑ ምንድን
ከናንተ በላይ መፍታለኝ አለ። እሺ ሉክ እኛ እነኚህ ቤን እስራኤሎች ወይንም ደግሞ በመዲና የነበሩት አይሁዶች አሹራን ቀን ይጾማሉ። ከዛስ ሙሴ ከግብፅ ነፃ ወጣበት ነው ቤን እስራኤሎችን ለዛ ነው ምን ጾመው ብለው ሲሉት አሃ እንደዛማ ከሆነ በሙሳሌ መፍት ያለኝ እኔ ነኝ እንደው ብሎ የዛለ ጾመ። ሙስሊሞችንም እንዲጾሙ አዘዘ። መገለጥ አይደለም ይሄ ኩረጃ ነው፣ ነጠቃ ነው፣ የሰው ታሪክ መንጠቅ ነው። ምንተፋ ይባላል መንጠቃ። እሱ ላንተ እኮ ነው ፎይ። ስለዚህ አሁን ማስረጃ ካለ ማስረጃ እስቲ ጥቀስ አንተ። ይሄን ለራሱ ተርጉመልህ ማስረጃ መጥቀስ ትችላለህ? አላህ አሹራ ማለት እንደዚህ የሚጾም ነው እንዲጾም ያለበትን እኔ አይሁዶች የነገሩትን አይደለም የምፈልገው። አይሁዶችማ ሲነግሩት ታሪካቸውን ሰረቃቸውና ጦርነት ከፈተባቸው። አሁን አላህ ራሱ አስቀድሞ አሹራ የሚባለው ጾም ኃጢአትን ይቅር ያስብላል ጾም ብሎ ያዘዘበትን ስጠይሽ። ስለዚህ አንተ ቃል በቃል ነው የፈለከው ማለት ነው አይደል? አይ ጥምዝምዝም ሄድ አይሁዶች የነገሩትን አይደለም የምፈልገው፣ ከአይሁዶች የኮረጀውን ሳይሆን ራሱ የተነገረበትን የታዘዘበትን ለንገር። አሁን ጥምዝምዝም ሄድ አልከኝ አይደለ? ሞር ሪላክስ አረከኝ። ቁርአን ላይ ምን አለ? ኢና አርሰልናከ ኢላ ረሕመተን ሊልዓለሚን። በደንብ አዳምጠኝ። ምን አገናኘው? አውቃለሁ እንደማያገናኘው አውቃለሁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አይደለ? አንተን የዓለማት እዝነት እንጂ አድርገን አዳምጠኝ። you can laugh a lot, okay? doesn't matter. ምን ሙሐመድ ለዓለም አዛኝ ሆኖ ተላከ። አይሁዶችን እኮ ታሪካቸውን ነጥቆ ጨፈጨፋቸው። ከስሜቱ ፕሊዝ አንዴ አትደራረቡ። አለማ ማይገናኝ ታሪክ ለምን ጠቅሳለህ? ሙሐመድ ለዓለም አዛኝ ሆኖ የተላከ ነብይ ነው። ታሪካቸውን ቀምቶ እኮ ጦርነት ከፈተባቸው። ባኑ እስራኤሎችን አጠፋቸው። ምን አይነት ሰው ነው? በአላህ እስኪ ልጨርስ መጀመሪያ እኔ፣ ከዛ በኋላ የፈለከውን ትላለህ። ረመዳን አንድ አጭር ጥያቄ ልጨርስና ከዛ በኋላ ትቀጥላለህ። በመሃል አንተ ስታወራ ፕሊዝ ትላለህ። እኛ ስናወራ ኦ ብለህ ትገባለህ። ብሮ ይሄ እኮ ዲስፕሊን ተረት አታውራሽ። ቀጥር ክርስቲያን፣ በጣም እንደተበደላችሁ አትሆኑ። እንደኛ ቤት ምንም የሚያዳምጥ የለም። አታስመስሉ። እንደኛ ቤት የሚያዳምጥ የለም። ፕሊዝ አብደላ ይኸውልህ፣ አብደላ አንድ ነገር ተረዳ። እኛ መረጃ የምታመጣ ከሆነ እናደምጣለን። ነገር ግን ተረት የምታወራ ከሆነ ታይም ነው ዌስት እያደረክ ያለው። ከ6000 በላይ ሰው ጆሮ ማይረባ ነገር መጠቀም የለበትም። ማስረጃ ካለ ቀጥል። በመጀመሪያ ያው ትንሽ ዲሲፕሊን ይጎላል እዚህ ቤት እንዳየሁት ማለት ነው። አንተ እንግዲህ አሁን የእምነት አስተማሪ ነህና ያው ሁሉንም በዲሲፕሊን ብታስተናግድ አሪፍ ነው። ቃላቶችንም እየመረጥክ ብታወራ የተሻለ ይመስልኛል ሳስበው። ምክንያቱም እዚህ ጋር ሰው እንግዲህ መማርን ነው። አዲሱ ላይ ቀጥል። እኔን ተወኝና አዲሱ ላይ ቀጥል። አይ መጀመሪያ ዲሲፕሊን ከሌለም አንድ ነገር እንዴት ይሰራል? እንዴት ማውራት ትችላለህ? ዲሲፕሊን ግዴታ ስለሆነ ነው። እና ሐዲስ ላይም ይሁን ምን ላይም ያው የምታሳየው አክት እና አክሽን በእናትህ እዚህ ላይ ቀጥል። በእናትህ አብዱል ባሲጥ በእናትህ እዚህ ላይ ቀጥል ነው ያየውብና ይሄን አንብብ። እዚህ ጋርማ ክርስቲያን ተረጋጋ። ነገርኳችሁ እኮ ሐዲሱን አወራ ነው እኮ። ይሄኛውን ሐዲስ ስንት ያነበባችሁ? ለምሳሌ ሐዲስ የሚለው አሹራን የጾመው መገለጥ ነው ወይስ አይደለም? ከዚህ በፊት ነብዩ አለይሂ ሰላቱ ወሰላም አሹራን ይጾሙ ነበር። አላህ ነግሮት ነው። በጃሂልያን ዘመን ራሱ ይጾሙ ነበር። ይሄኛውን ያዩት አዲስ ሆኖባቸው አይደለም እኮ። እሺ የነገርኩህ በቃ እሺ። አላህ ሙሐመድ በጃሂልያ ጊዜ አሹራን ሲጾም የነበረው አላህ ነግሮት ነው ወይስ አይደለም? ነብዩ አለይሂ ሰላቱ ወሰላም ቀብል የሰማችሁኝ ነዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ራሱ ይጾሙ ነበር እኮ ነው ያልኳለሁ። ለምን ነው የሚጾመው ነበረው? አሹራን ነው የሚጾሙት። ማን ጾም ብሎ ነው የሚጾመው? ማን ጾም ብሎ ነው የሚጾመው? አላህ ነው። ስለዚህ ነብይ ከመሆኑ በፊትም ነብይ ነበር ማለት ነው።
ነብይ ከመሆኑ በፊትም ሉክ መገለጥ ይቀበል ነበር። ነብይ ማለት ምን ማለት ነው? በመጀመሪያ ነብይ ማለት ምን ማለት ነው? ነብይ መቼ ነው የሆነው? ነብይ ማለት ምን ማለት ነው እኮ ነው ያልኩህ። አንተው መልስልኝ እንጂ ነብይ ማለት ምን ማለት ነው? አይ አንተ እንዴት እንደተገነዘብከው ነው የገረመኝ። ለዛ እኮ ነው ነብይ ማለት ምን ማለት ነው? ነብይ የሆነው ተብሎ የሚታመነው በአንተ አስተምሮ ላይ ቆይ አዳምጥ። የመጀመሪያ መገለጥ መጣለት ተብሎ ቆይ አዳምጥ፣ አደረበኝ የመጀመሪያ መገለጥ መጣለት ተብሎ አሁን ብዙ ነገር ላፈርስና ላሳያችሁ። እንደውም ሱራ 93ን አፈርስብሃለሁ። እስልምናን አስተት አድርጌ ላሳየህ። አትሳቅ፣ በደንብ አስተውሉ። አሹራን አስቀድሞም ነብይ ከመሆኑ በፊትም አላህ ነግሮት ይጾም ነበር አለን አይደለ? ቴንኪው። ማን ነግሮት ብዬ ስለው በጃሊያ ጊዜም ይጾም ነበር። ከ40 ዓመት በፊቱም ይጾም ነበር። ልጅ ሆኖ ነው 20-30 ዓመትም ሆኖት ይጾም ነበር አይደለ? ኦኬ። ረሱል ከመሆኑ በፊት ነው የሚጾመው። ነብይ ከመሆኑ በፊት ሳይሆን ረሱል። ፕሊስ አደርብ። አንተ አብዱላ የተናገረውን አደርብ። ስለዚህ በ20 በ30 ዓመቱ የሚጾም ከሆነ ፕሊስ ተረጋጋ። ቆይ አደርብ። በ20 በ30 የሚጾም ከሆነ ፕሊስ አንዴ ቆይ ልጨርስ። አትጨማለቅ። ልጨርስ። በ20 በ30 የሚጾም አለ። ፕሊስ አትጨማለቅ። ሰው ቤት ገብተህ እኮ ሰው ሊያደርብ እኔ አንተን አስጨረስኩህ እኮ። በ20 በ30 ዓመቱ የሚጾም ከሆነ ማን ነገረው እንዲጾም ስለው አላህ ነው የነገረው አለ። ሳያድ ቡካሪ ወዲም 3 ቡክ 1 አዲስ ነምበር 3 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ ወይንም ደግሞ ቡሃሪ 6982 ላይ የመጀመሪያው መገለጥ ለሙሐመድ የታየው በሄራ ዋሻ ውስጥ በ40 ዓመቱ ነው የሚል ታሪክ አለ። ስለዚህ ኮንትራዲክሽን ከ40 ዓመቱ በፊትም መገለጥ መጥቶለት አሹራን እንዲጾም ታዞ ነበረ። የመጀመሪያ መገለጥ ፕሊስ አወናት ምንድነው የሚደረግ ኢዲት ነገር ነው እንዴ? ምንድነው የምትደርበው አሰሪ? ስለዚህ ምንድነው የሚሆነው ማለት ነው ያልኩህ እኮ ቆይ አይደለም እዚህ ጋር አንተ ቆይ በጃሃሊያ ጊዜ ይጾማል ማን ነገረው ስትባል አላህ ነግሮታል ብለሃል። ስለዚህ አስቀድሞም አላህ መገለጥ ከሰጠው በሄራ ዋሻ የመጀመሪያው መገለጥ በሄራ ዋሻ ውስጥ ነው በ40 ዓመቱ ነው የሚለው ውድቅ ይሆናል ማለት ነው። እሺ ነብይና ረሱል ማለት እሲም መለየት ትችላለህ። ቀጥል ያልኳትን ቀጥል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ማለት ነው ጣዖት ያመልኩ ነበር። አዎ ያመልካል። ማስረጃ 4252 744 ከፍታ ሳየ ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን እንዴት እንደሚያመልኩ ማለት ነው። እሺ 4252 እንደዚህ ይላል። እንደዚሁም ወደ አንተ ከትእዛዝ ሲሆን መንፈስን ወይንም ቁርአንን አወረድን መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ምን አያውቅም? እምነቱንም አያውቅም፣ መጽሐፍቱንም አያውቅም። አንድ ሰው እምነቱን ማያውቅ ከሆነ ሊትራሊ ጣዖት አምላኪ ነው ማለት ነው። እምነቱ ምን እንደሆነ እንኳን ማያውቅ ነው። አስብልም እዚህ ጋር ፓኒክ አታደርግ። ቆይ አትጮህ። መጽሐፉን አያውቅም። ሉክ መመሪያውን አያውቅም። በደንብ አስተውሉ። የሚመራበትን እምነት ካላወቀ ሊያምን አይችልም። እሱ ብቻ አይደለም እንደው በህገ ልቦና አዳምጥ። ለምን ደነግጠው? አልጨረስኩትም እኮ ክፍሉን ገና። መጽሐፉን አያውቅም ያምናል እንዳንል መጽሐፉን አያውቅም። ኦኬ ያለ መጽሐፉ ያውቃል እምነቱን እንዳንል ደግሞ እምነቱንም አያውቅም። ያውቃል ነው የሚለው እምነቱን ነው። መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም ግን
ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ። ተመርተሃል ነው የሚለው። ኖ እምነቱን አያውቅም፣ መጽሐፍቱን አያውቅም። ገና ወደ ምን ወደ ቀጥተኛው መንገድ ትመራለህ። ጥመት ውስጥ ነበረ። ስለዚህ ቶፒኩ ላይ መለሰው ክርስቲያን ያብሉ አሁን የተናገረው ነገር በጣም ነው የሚያስቀው። ኤቲስት ነበር አለ እኮ በእናትህ እምነት አልባ ነበር። ኤቲስት ነበር። አይ እዚህ ጋር እንግዲህ አዳምጠኛ እንዴ ኤቲስት ነበር ምን ማለት ነው? እሺ ኤቲስት ነበር ማለት አብዱልዋሃብ እስማኒ አንዴ ስማኛ እንዴ ጣዖት አምላኪ አይደለም ኤቲስት ነው ምን ማለት ነው? ስማኝ መጀመሪያ አልኩ እኮ እሺ ቀጥል። አሁን እኔ ዲሲፕሊን ያልኩት እኮ ሌላ ነገር አለ። እኔ አሁን ያንተ ቤት መጥቼ ነው ያወራው ያለሁት። ያንተ ቤት ነው ታውቃለህ፣ አንተ ማንም ሰው ያውቃል። ነገር ግን እዚህ ጋር አንተ ሰውን ወደ እንትን ነው አይደል? እኔን ተወኝልህ። ይሄን የምታወራበትን መልስ መስጠት ትችል ነበር። እስማኒ መጀመሪያ ልጨርስልህ ነው አይፎን እሺ መሆን ያለበት ነገር ልንገርህ። አሁንም ቢሆን ማለት ነው ለምሳሌ አንተ ከእሱ ጋር ተጣልተህ ነበር ከዚህ በፊት አይተንም ነበር። ላላ ተረት ያወራል። በቃ ኤቲስት ነው እንዳልከው በቃ ቀጥል። ኤቲስት ነው ያልከው ይሻላል። ጣዖት አምላኪ አይደለም ኤቲስት ነው። ኧረ በእናትህ እየያለብን እኮ መላሽ ስጥ ይባላል። ከሌ ፕሮሞሽን ሊሰራ ነው። ቶፒኩ ፓራፍሬዝ አድርገው ክርስቲያን ስትፈሩ ነው የምታስወጡት። በጣም ፈራ ነው። ቁርአን ተከፍቶ ስለ ግለሰብ ያወራሉ። ኧረ በኢየሱስ ምንድናችሁ እናንተ ግን? አሁን ቶፒኩ ላይ ስንመለስ ሙሐመድ የአሹራን ጾም የጾመው ከየት አምጥቶ ነው? ባይዘ እፎይ ዝም ብለን እያለፍናቸው ነው እንጂ በጣም ኮንትራዲክቲንግ ሀሳብ ነው። መዲና ሲሉ እየተቀበልናቸው ነው፣ ቁሬሽ ሲሉ እየተቀበልናቸው ነው። ሙሐመድ የሰማው መጀመሪያ ከየትኛው ነው? ይሄንን መመለስ አለባችሁ። አሳድ ሙሐመድ አለ? አሳድ ሙሐመድ ኦኬ። እሺ ሀያቱ ቀድሞ የገባ መሰለኝ። ሰላም ናችሁ? እንዴት ነው? ሰላም ነው። እንዴት ነህ? አለን። ያው አሁን እናንተ በምትጠይቁት ጥያቄ ላይ እንትን ለማለት ሳይሆን አሁን ሙሉ በሙሉ የሚጠይቁትን ትክክለኛ እንትን የሚሰጡትን ማብራሪያ የሚሰጡትን ሚውትና ወደታች እየጣላችኋቸው። ቀጥል አብራራሽ። አታርሱ። ቀጥል አብራራ። እኔ አሁን ለምሳሌ እፎይ አብራራ። ሙሐመድ ያሽራን ጾም ከየት አምጥቶ ነው የጾመው? ሙሐመድ ይዋሻል እያለ ነው ይመስለኛል። አሁን እንደዚህ እያዳመጥኳችሁ ማለት ነው። እኔ ያለው ማለት ራሱ ለሚዋሽ ይናገራል። ስትሮፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ሙሐመድ ራሱ እንደዋሸ ተናግሯል ይልና ኖ አይዋሽም። እንደማይዋሽ ደግሞ አላህ ራሱ መስክሮለታል። ምን እያለ ወማ ينطق عن الهوى إن هو إلا وحي يوحى ይላል ማለት ነው። ስለዚህ እሱንም የነገረ ሙሐመድ ነው። አላህ ሙሐመድ ከራሱ አይዋሽም ብሎ ተናገረ ብሎ የነገረ ሙሐመድ ራሱ ነው አይደለም። አሁን እኮ እናንተ ይሄ ተፍሲር በሚገባበት ቦታ እየፈሰራችሁ ሳይሆን በእናንተ በራሳችሁ ሙሐመድ ከራሱ አይናገር ቆይ ሙሐመድ ከራሱ አይናገርም አንዳች ወይ ቢሆን እንጂ ብሎ የነገረህ ማን ነው? አላህ ራሱ ነው። ወማ ينطق عن الهوى إن هو إلا وحي يوحى ያለው አላህ ባስተላለፈለት በማን አማካኝነት? በጅብሪል አማካኝነት የመጣውን ቁርአን ጅብሪል ሲናገር ሰምተዋል? ሱብሃንአላህ። አሁን እኮ አንተ የማይገባው ምን ሱብሃንአላህ ትላለህ? ሉክ አላህ ትዋሻለህ ውሸታም ነህ ሲሉት ምን አለ ሙሐመድ? ወይ ትዋሻለህ ሲሉት ኖ ያልዋሽም ይኸው አላህ መገለጥ ነገረኝ አላቸውና ምን አንተ ከራስህ አንዳች አትናገርም መገለጥ ቢሆን እንጂ ብሏችኋል አላቸው። ትዋሻለህ ተብሎ ሲባል ኖ አላህ አትዋሽም ብሎኛል መገለጥ ነው እንጂ ብሏል። ምንድነው የመልስ አይሆንም እኮ ቢስሚላህ። አሁን እኮ የማይሆነውን ከሚሆነው እንትን ብላ አቀላቅላችሁ እውነታውን የሚናገረውን ሰው እየነቀፋችሁ ሚውት በማድረግ ታወርዳለች። አሁን ይሄ እኮ በፍትህ አሁን ቶፒኩ ላይ ግባ። አሁን ደግሞ ከዚህ ቁልሁላሁ አደላሁ ሰመድ ለመሪድ የሚለውንም በትክክል እናንተ እየፈሰራችሁ ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። አታልቅስ። በቃ ወደ ቶፒክ እስኪ ሀሳባችን ላይ ነው። እስኪ ያሹራ ጾም 6200 ሰው እኮ ነው የሚከታተለው። ስለዚህ ወቃ ክርስቲያን መልስ ከሌለ ከታችሁን እኛም ተውን መልሱ ላይ እሺ። እንዲህ እየፈራክ ነው ሚት እያረክ ነው የምታወርደው አንተ መልስ አትፈልግም? ቀጥል መልስ ስጥ። እሺ ለምሳሌ ልጠይቅ አንድ መልስ ስጠኝ።
እሺ ሙሳ እስኪ ጥያቄያችን ላይ ሂድ። አንተ ራስ ምንድነው አንተ ክርስቲያን የምትባለው? ጥያቄ ብቻ ጠይቃለህ ነው። ሙሳ ቅድም ጠየቀን። ታግሰን አድምጠን ጠይቀህን ረጅም ሰዓት አብራርቼ መለስኩልህ አለ አንተ ኖ አላ የምትጠይቀው አንተ ነህ እኮ አሁን አንተ ኖ ቅድም አንተ እኮ አላቅም ብለህ ጠየቅከን መለስኩልህ እኮ። እሺ አንዴ ብቻ አሁን እዚህ ጋር 6000 አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ረጅም ሰዓት ወስጄ አብራርቻ አስረድቻለሁኝ። ሌላ ጥያቄ ተሆነ እንቀበላለን በኋላ። አሁን ቶፒኩ ላይ ግባ።